ጤና ይስጥልን ተመልካቾቻችን እንደምን አድራችኋል ከማለዳው 1 ሰዓት ሆኖ ጤና ይስጥልን ኢትዮጵያ ተጀምሯል በተለያዩ ማህበራዊ ጉዳዮች ላይ ትኩረት አድርገን እስከ ረፋት 3 ሰዓት እንዘልቃለን በተለይ ደግሞ እንደተለመደው ሁሉ የጤና ጉዳይን እናነሳለን ሀገር አቀፍና ዓለም አቀፍ መረጃዎች እጃችን ላይ ይገኛሉ አብራችሁ እንድትቆዩ እንጋብዛለን በተጨማሪም የቢዝነስ የስፖርት እንደዚሁም ደግሞ በማህበራዊ ትስስር ገጻችን ልዩ መልከታዎች የተመራረጡ ይልቁንም ወደ እናንተ የሚቀርቡ ነው የሚሆኑ ሰዓታቸውን ጠብቀው ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ የዛሬ ሐሙስ የጤና ይስጥልኝ ኢትዮጵያ ቆይታን እየመራን ባልደረባይ መታሰቢያ ደረጀ እኔ ሰለሞን ኃይለ ኢየሱስ ከእናንተ ጋር እንቆያለን ዋና ጉዳዮችን እናስቀድምና እስኪ እናስተዋውቃቸው አበይት ብለን ከሀገር ውስጥም ከውጭም ያዝናቸው መረጃዎች እጃችን ላይ ይገኛሉ እንግዲህ የአርማውር ሃንሰን የምርምር ኢንስቲትዩት የምናቀው በተለይ የኮሮና ቫይረስ ኢትዮጵያ ውስጥ መከሰቱን ተከትሎ የምርምር ስራዎችን በመስራት ይታወቃል አሁን ደግሞ በኢንስቲትዩቱ የሚገኙ ሰራተኞች በሀገሪቱ የተከሰተውን የደም እጥረት ተከትሎ የደም ልገሳ አድርገዋል ይህን ጉዳይ በስፋት እንግዳም ጋብዘንበት እንመለከታለን በሌላኛው ጉዳያችን የጠቅላይ ሚኒስትር አብይ አህመድ መደመር የተሰኘው መጽሐፍ ባለፈው ጥቅምት ወር መመረቁና ለንባብ ለተደራሲያን መዳረሱ የሚታወስ ነው ትናንት ከትናንት በፊት ደግሞ በድምጽ ተዘጋጅቶ ቀርቧል በነፃ ነው የቀረበው ስለዚህ መጽሐፍ ምንላችሁ አንዳንድ ነገር ይኖራል ልዩ ሐሳቦችም የተካተቱበት በሰፊው ምንዳስሳቸው ሐሳቦችም ያሉበት ነው አብራችሁን እስከ ቆያችሁ ድረስ ሌላኛው ጉዳያችን ይሆናል እነዚህ እንግዲህ የሀገር ውስጥ መረጃዎቻችን ናቸው ከውጪ ደግሞ በሴኔጋል የኮቪድ-19 ወረርሽኝን ለመክታት ወጣት የፈጠራ ባለሙያዎች የራሳቸውን ድርሻ ያበረከቱ ስለመሆኑ ተነግሯል በትንታኔ እንመለከተዋለን ከቀደም ሲል ያስተዋወቅናችሁ አበይት ጉዳዮች ዋናዎቻችን ይሁኑ እንጂ እስከ 3 ሰዓት ድረስ በሚኖረን ቆይታ ልዩ መረጃዎችን ወደ እናንተ ያሻገርን ቆይታ ምናደርግ ነው የሚሆነው በመላው ዓለም ያላችሁ አድማጭ ተመልካቾቻችን ከቴሌቪዥን መስኮት አማራጫችን በተጨማሪ ማህበራዊ ትስስር ገጻችን ልትጠቀሙ ትችላላችሁ በእጅ ስልካችሁ www.facebook.com/ebczena በቀጥታ ከዚህ ከኢትዮጵያ ቴሌቪዥን የሚተላለፈውን የጤና ይስጥልኝ ኢትዮጵያ ቆይታ የዜና ፕሮግራም እና ሌሎችን ሐሳቦችን ተከታተሉበት ትችላላችሁ አጫጭር ጉዳዮች ይቀድማሉ እውነት ነው ከሀገር ውስጥና ከውጪ አጫጭር ዘገባዎችን ይዛ ሮዛ መኮንን ስቱዲዮ ተገኝታለች ጤና ይስጥልኝ ሮዛ እንዴት አድራችኋል መስከናለን ያየሳትን ለቀናል አመሰግናለሁ ተመልካቾቻችን የጤና ይስጥልኝ ኢትዮጵያ አጫጭር ዘገባዎችን እንሆ የኢፌዴሪ ውጭ ጉዳይ ሚኒስቴር ከውሃ መስኖና ኢነርጂ ሚኒስቴር ጋር በመተባበር መቀመጫቸውን አዲስ አበባ ላደረጉ የኤዥያ ፓሲፊክና የመካከለኛው ምስራቅ ሀገራት አምባሳደሮች ስለ ታላቁ የኢትዮጵያ ህዳሴ ግድብ ገለጻ አድርጓል የገለጻው ዋና ዓላማ የታላቁ የኢትዮጵያ ህዳሴ ግድብ የግንባታ ሂደት እንዲሁም በኢትዮጵያ ሱዳንና በግብጽ መካከል ሲደረጉ የነበሩ ውይይቶች ያሉበትን ደረጃ በተመለከተ አምባሳደሮቹ ወቅታዊ መረጃ እንዲኖራቸው ለማድረግ ያለመ ነው የታላቁ የኢትዮጵያ ህዳሴ ግድብ ግንባታን በትብብር በፍትሃዊነትና በሌሎች ላይ ጉልህ ጉዳት በማያደርስ መልኩ ኢትዮጵያ እየገነባች መሆኑ በገለጻው ተብራርቷል ኢትዮጵያ ሱዳንና ግብጽ እንደስከዛሬው ሁሉ በቀጣይ የሚኖሩ ልዩነቶችንም በተመሳሳይ በሶስቱ ሀገሮች በሚደረጉ ውይይቶች ለመፍታት ኢትዮጵያ ቁርጠኛ መሆኗም ነው የተገለጸው ከገለጻው በኋላ አምባሳደሮቹ በግድቡ ዙሪያ በኢትዮጵያ በግብጽና በሱዳን መካከል የሚነሱ አለመግባባቶች ዓለም አቀፍ መርህን በተከተለ መልኩ በውይይትና በድርድር እንደሚፈቱ እምነታቸው መሆኑን ገልጸዋል መረጃውን ያገኘነው ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት ነው የኮሮና ቫይረስ ወረርሽኝ ከጊዜ ወደ ጊዜ የተስፋፋ መምጣቱን የጤና ሚኒስቴር አስታወቀ በሽታው በ2 ሳምንት ውስጥ ከፍተኛ የሆነ ጭማሪ አሳይቷል በአዲስ አበባ ደግሞ እስካሁን 228 የሚሆኑ ሰዎች በበሽታው መያዛቸው ተገልጿል የወረርሽኙን ስርጭት ለመክታት ህብረተሰቡ አሁንም ጥንቃቄ ማድረጉን መቀጠል እንዳለበት ተናግረው መዘናጋት የታየ መሆኑንም ሚኒስትሯ ዶክተር ሊያ ተናግረዋል ሚኒስትሯ የባላት ግብይት ለወረርሽኙ መጋለጥ እድል እንደሚጨምር ተናግረው ለረመዳን ፍቼ የሚደረግ ግብይት ላይ ህብረተሰቡ ጥንቃቄ እንዲያደርግ አሳስበዋል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኢባባተ የበሽታው ስርጭት አሁን ላይ ምንም ንክኪና የውጭ ጉዞ ታሪክ በሌላቸው ሰዎች ላይ እየተከሰተ እንደሆነና የበሽታው ስርጭት በአንድ ሰው ምክንያት ብቻ ወደ ብዙ ሰዎች ሊዛመት እንደሚችል ተናግረዋል በአዲስ አበባ በልደታና በአዲስ ከተማ ክፍለ ከተማ ላይ ከፍተኛ የሆነ የኮሮና ቫይረስ ስርጭት መታየቱም ተገልጿል በተለይ ደግሞ የንግድ ቦታዎችና የህዝብ ጥግግት ያለባቸው ቦታዎች ህብረተሰቡ ጥንቃቄ ማድረግ ይገባዋል ተብሏል የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላም በከተማው የቤት ለቤት ልየታ መደረጉን ገልጸዋል ዓለም አቀፍ መስጊድና ኢስላማዊ ማዕከል በአዲስ አበባ ለመገንባት የመሰረተ ድንጋይ ተቀመጠ
የዓለም አቀፍ ደረጃውን በጠበቀ መልኩ ለሚገነባው መስጂድ እና ኢስላማዊ ማዕከል የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ በተገኙበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ እና የአዲስ አበባ ከተማ ከፍተኛ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ሱልጣን አማን የመሰረተ ድንጋዩን አስቀምጠዋል። የመስጊዱና እስላማዊ ማዕከሉ ግንባታም ጠቅላይ ሚኒስትር አብይ አህመድ ለሙስሊሙ ማህበረሰብ በገቡት ቃል መሰረት የተፈጸመ መሆኑን ተገልጿል። በአፍሪካ አሁን ላይ በኮሮና ቫይረስ መያዛቸው የተረጋገጠ ሰዎች ቁጥር ወደ 90,000 እየተጠጋ ነው። በኬንያ በ24 ሰዓት ውስጥ 52 ሰዎች አዲስ በቫይረስ መያዛቸው ሲረጋገጥ በአጠቃላይ በሀገሪቱ 960 ሰዎች በኮሮና የተያዙ ሲሆን ፕሬዝዳንቱ ኡሁሩ ኬንያታ በእንቅስቃሴ ላይ የጣሉትን ገደብ ለተጨማሪ 21 ቀናት አራዝመውታል። በሶማሊያ 1502 ሰዎች በአጠቃላይ የተያዙ ሲሆን 47 ሰዎች በ24 ሰዓት ውስጥ ቫይረሱ የተገኘባቸው ናቸው። በደቡብ ሱዳን ምክትል ተቀዳሚ ፕሬዝዳንቱ ሬክ ማቸር እና ባለቤታቸውን ጨምሮ የግል ጠባቂያቸውና አብረዋቸው የሚሰሩ ሰዎች በቫይረሱ ምክንያት ራሳቸውን አግለዋል። ሲጂቲኤን እንደዘገበው በአፍሪካ በኮሮና ቫይረስ ምክንያት 3000 ሰዎች መሞታቸው የተረጋገጠ ሲሆን 33000 የሚጠጉ ደግሞ አገግመዋል። በአፍሪካ ከ1 ሚሊዮን በላይ ለሚሆኑ ሰዎች ደግሞ የኮሮና ቫይረስ ምርመራ ተደርጎላቸዋል። አፍሪካ እያደረገች ያለውን የመከላከል ስራ ዓለም አቀፉ ማህበረሰብ እንዲደግፍ የቻይናው ፕሬዝዳንት ሺ ጂንፒንግ ጥሪ ያቀረቡ። ፕሬዝዳንት ሺ እንደተናገሩት አፍሪካ በርካታ ግብዓትና የቴክኖሎጂ እገዛ ያስፈልጋታል ብለዋል። ከምንም በላይ የጤና ባለሙያዎች ድጋፍ ሊደረግላትም ይገባል ነው ያሉት። አሁን ላይ 46 የቻይና ሕክምና ቡድኖች በአፍሪካ ተሰማርተዋል። እነዚህ የሕክምና ቡድኖች የአፍሪካን ጥረት የሚያግዙ ናቸው ማለታቸውን ሲጂቲኤን ዘግቧል። በኮሮና ቫይረስ ዓለም አቀፍ ወረርሽኝ ምክንያት 60 ሚሊዮን ሰዎች ስር የሰደደ ድህነት ውስጥ ሊገቡ እንደሚችሉ የዓለም ባንክ አስጠነቀቀ። የዓለም ባንክ ፕሬዝዳንት ዴቪድ ማልፓስ እንደተናገሩት ዘንድሮ የዓለም ምጣኔ ሀብት በኮቪድ-19 ምክንያት በ5 ከመቶ እጥረት ወይም አሉታዊ ተጽዕኖ ይገጥመዋል። ይህ ደግሞ ሚሊዮኖች ስራቸውን እንዲያጡና የተለያዩ እንቅስቃሴዎች እንዲስተጓጎሉ ያደርጋል። በዚህ ደግሞ ሀገራት ቀዳሚ ገፈት ቀማሽ ይሆናሉ ብለዋል። ዓለም ባንክ ችግሩ የከፋ ዋጋ እንዳያስከፍል ለመርዳት የሚያግዝ ስልት መንደፉንም ጠቁመዋል። መቀመጫውን ዋሽንግተን ያደረገው ተቋሙ 160 ቢሊዮን ዶላር ድጋፍ ለመስጠትና በዝቅተኛ ወለድ ለሀገራት ለማበደር ተዘጋጅቷልም ብለዋል። ከዚህ ማዕቀፍ ከዓለም ሕዝብ 70 ከመቶ የሚኖሩባቸው 100 ሀገራት ተጠቃሚ እንደሚሆኑ ገልጿል። ከዓለም አቀፍ የገንዘብ ተቋም IMF ጋር በመቀናጀት ድሃ ሀገራት ያለባቸውን ዕዳ የሚከፍሉበትን ጊዜ እንዲራዘም ለማድረግ የሚረዳ ማዕቀፍም ተዘጋጅቷል ነው ያሉት። አንድ ግለሰብ ስር በሰደደ ድህነት ውስጥ የሚገኝ ነው የሚባለው ከ1 ዶላር ከ90 ሳንቲም ወይም በኢትዮጵያ ገንዘብ ከ70 ብር በታች በቀን የሚያገኝ ከሆነ ነው። ዘገባው የቢቢሲ ነው። በመጨረሻም ብራዚል በአንድ ቀን ከፍተኛ የተባለውን ሞት በኮሮና ቫይረስ ምክንያት አስመዘገበች። በሀገሪቱ በ24 ሰዓት ውስጥ 1179 ሰዎች ሲሞቱ 18000 ሰዎች ደግሞ በአንድ ቀን በቫይረሱ መያዛቸው ተረጋግጧል። በሀገሪቱ ትልቋ ከተማ ሳኦ ፖሎ በርካታ አዳዲስ የቀብር ጉድጓድ እየተዘጋጀ ሲሆን በሀገሪቱ ከተመዘገበው ሞት ሩቡ የተከሰተው በከተማዋ ነው። አሁን ላይ በቫይረሱ ድል ተደርገናል ያሉት የሳኦ ፖሎ ከተማ ሀገረ ገዢ በቀጣይ ሰኔ ወር ነገሮች ሊከፉ እንደሚችሉ አስጠንቅቀዋል። በሪዮ ዲ ጄኔሮ እና ሳኦ ፖሎ ሆስፒታሎች የሞሉ ሲሆን ፕሬዝዳንት ጄይ ቦልሶናሮ አሁንም በእንቅስቃሴ ላይ የተጣለው ገደብ እንዲነሳ በመጠየቅ ላይ ናቸው። በደቡብ አሜሪካ ሀገራት ቺሊ፣ አርጀንቲና፣ ቬንዙዌላ እና ፔሩም የቫይረሱ ስርጭት በከፍተኛ ፍጥነት እየጨመረ መሆኑን ቢቢሲ ዘግቧል። ተመልካቾቻችን የጤና ይስጥልኝ ኢትዮጵያ አጫጭር ዘገባዎች ተጠናቀዋል። ሰለሞንና መታሰቢያ ወደ እናንተ። እናመሰግናለን ሮዛ። ወደ በኋላ ላይ መልሰን እንገናኛለን። መልካም ጊዜ።
ወደ ቀዳሚ ጉዳያችን ነው የምናልፈው። እንግዲህ በተለያዩ የዓለማችን ሀገራት በመሪነት ላይ ያሉ ሰዎች በተለይ ከህይወት ታሪካቸው ጋር ተያይዞ በስልጣናቸው ማግስት ወይም ደግሞ በስልጣናቸው በማብቂያ ለማህበረሰቡ በጽሁፍ መልክ መጽሐፍን ያቀርባሉ። ከዛ ባለፈ ደግሞ በስልጣን ላይ የሚያሉ እይታዎቻቸውን ያሰፈሩባቸውን መጽሐፍት አሳትመው ለአንባቢያን ሲያቀርቡ እናውቃለን። እንደው እንጥቀስ እንኳን ብንል እነ ባራክ ኦባማን ማንሳት እንችላለን፣ እነ ኔልሰን ማንዴላ ሎንግ ዎክ ቱ ፍሪደም የሚለውን መጽሐፋቸውን ማንሳት እንችላለን። ትልልቅ ስራዎች ተበርክተዋል በእነዚህ መሪዎች። አሁን በስልጣን ላይ ያሉት የህንዱንም መሪ ብናይ ናሬንድራ ሞዲ ኤግዛም ዋሪየርስ የሚል አንድ ታዋቂ መጽሐፍ አላቸውና በተለያዩ ጊዜያት የሚመጡ መሪዎች እንግዲህ ከማህበረሰባቸው ጋር ካላቸው ፖለቲካዊ ግንኙነት ባሻገር እንደዚህ በጥበባዊ በሆኑ እይታዎችም ጭምር የሚገናኙባቸው አጋጣሚዎች አሉ። እንደውም ከላይ የተቃቀሻቸው ደራሲዎች መጽሐፎቻቸው ያው ይዘታቸው በተለያየ መንገድ በአስተዳደር ፍልስፍና ውስጥ ያሳለፏቸውን ነገር አስተዳደጋቸውን በብዛት የሚፈትሽ ነው። ለምሳሌ ዘ ሎንግ ዌይ ቱ ፍሪደም የሚለው የኔልሰን ማንዴላ እንደውም በአማርኛ ተተርጉሟል። ረዳት ፕሮፌሰር ተስፋዬ ገሰሰ የተረጎሙትን መጽሐፍ አይቼዋለሁ። አብዛኛው ለዲሞክራሲ ስርዓት ግንባታ በአፍሪካ የተከፈለውን ዋጋና ኔልሰን ማንዴላ በተለይ አፓርታይድን በመታገል ጸረ አፓርታይድ እንቅስቃሴዎችን በመከወን ረገድ ብዙ የዓለማችን ጥቁር ህዝቦችን ለነጻነታቸው በምን አይነት መንገድ እንዳቆሟቸውና በጋራ እንዲሰለፉ እንዳደረጓቸው የእሳቸውንም ጽናት የሚያሳይ ነው። የጠቅላይ ሚኒስትር አብይ አህመድ መደመር የተሰኘው መጽሐፍ ባለፈው ጥቅምት ወር ነው የተመረቀውና ለንባብ የበቃው። በወቅቱ ምን የሚል አዳራሽ ስለነበርኩኝ ስሜቱ በጣም ልዩ ነበረ። አያሌ አንጋፋ ደራሲዎች፣ ጥሪ የተገላቸው እንግዶች እንደውም እንደ ማራኪ አንቀጽ እንደ ሰበዝ እየመዘዙ መጽሐፉን የተቹትም ነበሩ፣ አስተያየትም የሰጡበትም ነበሩ። ይስተካከላል ብለው ያሰቡትን ነገር ሐሳቡን ሊያዋጡ ሰዎች ነበሩ። ይሄኛው መጽሐፍ ከሌላው የዓለማችን ደራሲዎች የሚለየው ባየሁት ልክ የአስተዳደር ፍልስፍናዎች፣ የምጣኔ ሀብት ፖሊሲዎችና ኢትዮጵያ ልትከተላቸው የሚገቡ ልዩ ልዩ ሐሳቦች በሚገባ የተሰደረበት መጽሐፍ ነው። አዎ እንግዲህ መስከረም ወር ላይ ህትመቱ ተጠናቆ ከሀገር ውጭ መታተሙን እናስታውሳለን። ጥቅምት ወር ላይ ነበርና ብዙዎች በጉጉት ይጠብቁት ነበር መጽሐፉ። እንደውም ታስታውስ ከሆነ በዛ ሰሞን ላይ ገበያ ላይ እስካለ መገኘት ሁሉ ደርሶ ነበርና አንዳንድ ጊዜ የጥበብ ስራዎች በተለይ እንደዚህ ሩቅ ናቸው ብለን የምናስባቸው ሰዎች ለማህበረሰቡ በጣም ቅርብ መሆናቸውን እንድናይባቸው ያደርገናል። ስልጣን ላይ ያሉ ሰዎች ምናልባትም ከማህበረሰቡ ሩቅ ናቸው የሚል አስተሳሰብ ሊኖር ይችላልና የትኛውንም አይነት ይዘት ያለው መጽሐፍ በእነዚህ መሪዎች ተጽፎ ሲቀርብ ከማህበረሰቡ ጋር ያላቸውን ቅርርብ የማስተሳሰር ነገር ይኖረዋልና መደመርንም ስናይ በተለይ ደግሞ ከመነሻው ጀምሮ የመጽሐፉን ይዘት ስንመለከተው በሻሻ ከምትባለዋ ትንሽዬ ከተማ የተነሳ እሳቤ ነውና በተለይ ጠቅላይ ሚኒስትሩ ከልጅነታቸው ጀምሮ የነበራቸውን እይታ ታሳቢ በማድረግ ራሱ ይዘቱ ስትመለከተው አነሳሱ ትንሽ ከሚባል ከተፈጥሮ ጋር የተቆራኘ እንደነበረ ተመለከተበታለህ። ከዛ አድጎ ደግሞ በጣም ሀገር አቀፍና ዓለም አቀፍ ጉዳዮች ላይ ትኩረቱን አድርጎ እየሰፋ ይሄዳል ማለት ነው። እውነት ነው። እንደው መነሻ ተፈጥሮ ነው ይላሉ ርዕሰ መንግስት አብይ አህመድ ይሄን መጽሐፍ ሲጽፉ መግቢያው ላይ ያይተሽው ከሆነ በጣም በሰፊው ለተፈጥሮ ያላቸው ቀናኢነትና ተፈጥሮ ምን ያክል እሳቸውን ለዚህ ደረጃ እንዳበቃቸው በተለያየ ሀሳብ ትግል ውስጥ ያለፉበትን ነገርና ማህበረሰቡ ይበጃል ብለው ያሰቡበትን ያመኑበትን ነገር ኢትዮጵያን ያሻግራል ብለው ያሰቧቸውን የፖሊሲ ሀሳቦችና ፍልስፍናዎችም የጻፉበት መጽሐፍ ነውና በንግግራቸው በወቅቱ ያው ለኢትዮጵያ ማህበረሰብ ያለኝ ነገር አካፍያለሁ። የሚዳብር ነገር ይኖራል ብዬ አስባለሁ። የሚዳብረውን እናዳብረው፣ መስተካከል ያለበትን እናስተካክለው። በትልቁ ስዕል ግን ኢትዮጵያን ሊመስል የሚችሉ ነገሮችና ሀሳቦቻችን በጠቅላላ ሀገሪቱን ሊያሻግር በሚችል መንገድ የተደራጀ ስለሆነ ጨምሩበት የሚልም ሀሳብ የሰጡበት ነውና እንደ ፖሊሲ እንደ ጥናትና ምርምር ፖሊሲ ስንል የውጭ ጉዳይ ፖሊሲ ሊሆን ይችላል፣ የምጣኔ ሀብት ፖሊሲ ሊሆን ይችላል፣ በባህልና በሃይማኖት እንደዚሁም በስነ መለኮት አስተሳሰብ ውስጥ ያሉን እኛን የሚመስሉ ነገሮች በጠቅላላ ከፖሊሲያችን ወይ ደግሞ ከኖባሪያችን ከተቀዱ ነው ሀገርን ሊያሻግር የሚችል። ኢትዮጵያ በተለያዩ ዘመናት የውጭ ፖሊሲና ርዕዮተ ዓለምን በተከተለችባቸው ጊዜያቶች ምን ያክል እኛን በማናቀውና ባልገባን ነገር ዋጋ እንዳስከፈሉን ፖሊሲም ሲዘጋጅ የኛን መምሰል አለበት። ያስተዳደር ፍልስፍናችን በጠቅላላ የኖባሪያችን ልኬታና ቀመር መሆን አለበት የሚልም ሰፊ ሀሳቦች የያዘ እና ሞጋችም የሆኑ ሀሳቦች
ሐሳቦችም ምዕራፎችም ያሉበት መጽሐፍ ነው በነገራችን ላይ በእያንዳንዱ ዘርፍ ስትመለከት መነሻው በጣም ጥበባዊ ነገሩ ቢጎላም እንኳን ወደ ውስጥ እየገባህ ደግሞ ስትመጣ ምትመነዝራቸውና በየጊዜው ልትጠቀማቸው የምትችላቸው ሐሳቦች የተካተቱበት ነው እንደ ሀገር በተለይ ኢትዮጵያ ቀጣይ ጣፋንቷ ምን መሆን አለበት የሚለውን ጉዳይ በፖለቲካውም ሊሆን ይችላል በኢኮኖሚው ዘርፍ ሊሆን ይችላል በማህበራዊ ጉዳዩ ላይ ሊሆን ይችላል ትኩረት ያደረገ መጽሐፍ ነውና በእያንዳንዱ ነገር ላይ ከትላንትና ታሪካችን ተነስቶ ነገ ደግሞ ምን ልትሆን ትችላለች ኢትዮጵያ የሚለውንም ጉዳይ ታሳቢ ያደረገ በተለይ ይሄ መንገድ ይሄን ነገር ሊያጋጥም ይችላል በዚህ መንገድ ብንሄድ ወይም ደግሞ ይሄን ብንከተል ይሄ ነገር ሊገጥመን ይችላል የሚለውን ጉዳይ በጥሩ መልኩ ነቀፌታም አለበት በነገራችን ላይ መግቢያው አካባቢ እስከ መጨረሻው ድረስ ያሉ ምዕራፎችን በሚገባ ላይ የሰው ኢትዮጵያ የተከተለቻቸው ፖሊሲዎችና ርዕዮተ ዓለሞች ከተለያዩ ምዕራባውያን የተቀዱ ናቸው ከምዕራባውያን እንደው ሁሉንም ነገር መቅዳትም ተገቢ አይደለም የሚጠቅመንን መቅዳት አለብን ኦፍ ኮርስ ያው ይሄ ውርርስ ይሄ ሉላዊነት ወይ ግሎባላይዜሽን ባለበት ዓለም ላይ ሊጠቅመን የሚችለው ነገር ብኖርስ ክፋት የለውም ግን ከሀገራችን ነባራዊ ሁኔታና ከማህበረሰቡ ግንዛቤና ይሄ ልቀት ጋር ወይ ደግሞ አስተሳሰብ ጋር የተገናዘበ መሆን መቻል አለበት የሚልም ሐሳቦች አሉና የተከተልናቸው በተለይ ከ1960ዎቹ መግቢያ አካባቢ ጀምሮ አሁን የመጣንባቸው ርዕዮተ ዓለም የውጭ ጉዳይ ፖሊሲ የሀገር ውስጥ የምጣኔ ሀብት ፖሊሲያችን በምን አይነት መንገድ ነው የተቀረጸው የትኞቹስ ለኛ ይበጃሉ የትኞቹስ እኛን ያሻግራሉ የትኞቹ ደግሞ ነቀፌታና ህጸጽ ያለባቸው ናቸው ምንስ ዋጋ አስከፍለውናል የሚሉትን ነገሮች በሚገባ ተብራርተው የተጻፉበትም ነው እውነት ነው ከዚህ ባሻገር ደግሞ ተስፋንም የምትጸንቅበት አይነት ነው በሻሻ ሲገለጽ መጽሐፉ ላይ በጣም ትንሽዬ ከተማ እንደሆነችና ከዛ ደግሞ ያለው አካሄድ በተለይ ትልቅ ሰፊ የሆነ ዓለም አቀፍ ተሞክሮን የሚያሳይ እንደመሆኑ መጠን ይሄንን መጽሐፍ የሚያነብሰው ወይም ደግሞ ምናልባትም በህይወቱ እዚህ ቦታ ላይ አልደርስም ብሎ የሚያስብ ሰው ተስፋን እንዲሰንቅ የሚያበረታታ ለካ ከዚህም ተነስቶ እዚህ ቦታ ላይ መድረስ ይቻላል የሚለውንም ጭምር እንዲያሳይ ተደርጎ የተዘጋጀ ነውና አሁን ደግሞ የመጽሐፍ እንግዲህ በንባብ መልክ ብቻ ነበር እስካሁን የነበረው እንደው ማድመጥ ለሚፈልግ ተብሎ ደግሞ በድምጽም ተቀርጾ በድምጽ ተቀርጿል እስኪ ዳይሬክተራችን የመጀመሪያውን የመጽሐፉን የድምጽ ቅጂ በተለይ መግቢያ ክፍሉን የድምጽ ቅጂ ባጭሩ የሚያስደምጠን ከሆነ እሱን እስኪ እንከታተልና ደግሞ እንመለስ መቅደም በሻሻ ቡልማ ፎገሊን ብላሻ በሻሻ ውሎ መግባትም በነፃ ላቅማስ ተውሎት ባልደረስኩበትና ወቅቱን በትክክል በማላስታውሰው የልጅነት አምሮዬ ላይ ከመደጋገፍና ከመገጣጠም በእጅጉ የላቀ የተፈጥሮ ኃይሎች ትስስርና ተመጋጋቢነት ተጻፈበት የመደመር መምህሬ ተፈጥሮ ናት ጠመኔዋ ደግሞ የልጅነት መንደሬ በሻሻ ሰሌዳውም የልጅነት አምሮዬ ያው ለጥቆማ ያህል ነው በጣም አጭር ናት እንግዲህ ከመግቢያው የተወሰነች ተቀንጭባ ነው የቀረበው አካባቢያቸው በሻሻ ተወልደው ያደጉበት አካባቢ እና ተፈጥሮ የስንስላቸው ሐሳብና ረቂቅነት ምን ያክል ዘመናትን ተሻግሮ እዚህ እንዳደረሳቸው የተገለጸበት ነው ሰፊ ነው የስነ ጽሁፍ ገለጻውንም ቢሆን በጣም በሚገርም ሁኔታ ነው የተደራጀው መጽሐፉና እውነት ነው ማንበብ አንዳንድ ጊዜ ሊከብድ ይችላልና በድምጽ ሲደረግ ደግሞ ምናልባትም የሚሰማው ሰው ከትረካ ጋር ሊያገናኘው ይችላልና ለትረካ ምን ሰጠው ጆሮ በነገራችን ላይ ከፍ ያለ ነው የመስማት አቅማችን ይጨምራል ከንባቡ ይልቅ ማለት ነው ስለዚህ አጋጣሚውን ላላገኙ በድጋሚም ደግሞ እንደው ሰው ሲያወራል አንዳንድ ጊዜ ደስ ይላል መስማት አይደል ትረካውም ራሱ በሌላ ሰው ደግሞ ተነቦ ሲቀርብ እንዲሁ ጆሮ ሰተህ የምትሰማው ነገር ነው ለየት ያለው ነገር ምንድነው አሁን በፊት 300 ብር ከፍለ ነበር መጽሐፉን የምትገዛው አሁን ላይ ያው መጽሐፉን በነፃ ማግኘት ይቻላል ዩቲዩብ ላይም አለ እንዲሁም ደግሞ በመደመር.ኢቲ ላይ ማግኘት የሚፈልጉ ሰዎች ማግኘት ይችላሉ ማለት ነው 16 ምዕራፎች ነው በነገራችን ላይ መጽሐፍ የተከፋፈለው እንግዲህ 16 የተለያዩ ይዘቶችን መጽሐፉ ላይ እናገኛለን ማለት ነው እነዚህ ይዘቶች ታዲያ ሀገራዊ ከፍታን ወይም ደግሞ የሀገርን ቀጣይ እጣ ፈንታ ለመወሰን እንደ አንድ አማራጭ
የቀረቡ ናቸው። ምናልባት የረዳቸውም የሚመስለኝ በብዙ የአስተዳደር ፍልስፍናዎችና ዘመናት ውስጥ እሳቸው ከትግል ጊዜ ጀምሮ አሁን ጠቅላይ ሚኒስትር ከሚሆኑበት ጊዜ ድረስ የሄዱበት መንገድ ያዩአቸው ልዩ ልዩ መጽሐፎች ለኢትዮጵያ ሊበጃት የሚችለው ነገር እኛን የሚመስሉ ናቸው ወደሚለው መደማደሚያ ሐሳብ ከውጭ የምንቀዳቸውም ቢሆን ከኛ ጋር አስተሳሰብ ጋር የተገናዘቡ መሆን አለባቸው የሚለውን በድፍረት ነቅሰው እንዲያወጡ መደመር ከሚለው ከስያሜው ጀምሮ መጽሐፉ ራሱ ድምር የሆኑ የተለያዩ ሐሳቦችን የያዘም ጭምር ነው። ጥንታውያኑ በባህል እንደዚሁም ደግሞ በምን የግጭት አፈታት ዘዴዎች ኢትዮጵያውያን ጥንታውያን ማለት ነው የሰጡን ነገሮች ባለመጠቀማችን አሁን ለዘመናዊ አስተዳደር ፍልስፍና ውስጥ ላሉ ቅርቃሮችና ለገባንበት ፈተና መፍትሄ የሚሆኑ ናቸው የሚልም ሐሳቦችና መልከታዎችም ያሉበት ነው። ኢትዮጵያውያን ይሄ የአስተዳደር ፍልስፍና በሌለበት ወይ ደግሞ ስርዓተ መንግስት የዘመናዊ ስነ መንግስት የሚባለው በዩኒቨርሲቲ ደረጃ ከመዋቀሩ አስቀድሞ ራሳቸው የሰደሯቸው በዘመን የጎለበቱና ሞገስ ያላቸው ሐሳቦች እኛን የሚመስሉ ነገሮች ኢትዮጵያን ይጠቅማታል የሚሉ ሐሳቦችም በሚገባ በመልከታቸው ያስቀመጡበት ነውና ትላንት የሚባለው ነገር ሽረ ነው መሻገር አንችልም ነው ሙሉ በሙሉ የሚዘጋ አይደለም መነሻ ነው ትላንት የሚለው ነገርና ከታሪክ ተነስተን በታሪካችን ውስጥ ትልልቅ የሚባሉ ኡነታዎች አሉ ኢትዮጵያዊ ገጽታዎች አሉ እነዚህን ነገሮች ዛሬ ላለው ዘመናዊ ህይወት ደግሞ መሰረት አድርገን አምጥተን በዘመናዊነት መልኩ ውስጥ በአግባቡ መጠቀም እንችላለን ያንን ከተጠቀምን ደግሞ ለሀገሪቱ ወሳኝ መፍትሄዎችን ማምጣት እንችላለን አጠቃቀም ላይ ነው ትኩረት የሚያደርገውና ሁሉ ነገር እንዳጠቃቀማችን ነው አንድን ነገር በአሉታዊ ጎኑ ብቻ ይዘን መተን ተግባር ላይ ምናውለው ከሆነ የዛው ውጤትም በዛው ተመሳሳይ ነው የሚሆነው ሐሳቦቹ ተራማጅ ናቸው የሚል ነው አዳጊ ናቸው የሚጎለብቱ ናቸው እንደውም እሳቸው መግቢያቸው ላይ በጥቅምት ወር በሚመረቅ ጊዜ እዩትና ጎልብቱት የሚተቸውን ነገር ካለ ተቹት እኛን የሚመስለውንም ነገር ደግሞ ወስደን እናጎልብተው የሚል ክፍት የሆነ ሐሳብ በነገራችን ላይ የኢሜል አድራሻ አለ መጽሐፉ ላይ ራሱና የትኛውንም አስተያየትም ሆነ ትችት በዚህ የኢሜል አድራሻ ማድረስ ትችላላችሁ የሚል አለ እንግዲህ ምን ያህሎቻችን አይተነው ወይም አስተዳደር ፍልስፍና ባሻገር ጎን ለጎን መጽሐፍትን የምንተችበትን እድልም ይዘው የመጡ ይመስላሉ እሳቸው በድፍረት መጽሐፍ የመተቸት አለበት የሚል ሐሳብም ስለሰነዘሩ ሁለተኛውን እስኪ የድምጽ ቅጂ አሁንም በድምጽ እናስደምጣችሁና ዳይሬክተራችን ዮናታን እስኪ ይልቀቅልንና እሱን ተካትለን ደግሞ እንመለሳለን የመደመር እሳቤ ስለ ህይወት ማሰብ ከጀመርኩበት ጊዜ አንስቶ አብሮኝ ያደገ ነው ልጅ ሳለሁ እንደኔ ልጅ ነበር ወጣት ሲሆን አብሮኝ ፈረጠመ ነው ስጎለምስና አዋቂ ሆኜ ሀገራዊ ኃላፊነትን በተለያየ ደረጃ ስቀበል ደግሞ አብሮኝ እየበሰለ በላቀ ደረጃ ለማገለግላት ሀገር የምመርጠው አስተሳሰብ ለመሆን ከመጽሐፉ አንድ ክፍል የተወሰደ ነው እንግዲህ ቀደም ሲል ያው ቀንጨባ አድርገን እንደ ማስታወቂያም ነው ማለት ይሄንን ነገር ማግኘት ለሚፈልጉ ሰዎች መዘጋጀቱንም ጭምር ለማንሳት እንዲሁም ደግሞ የሚገኝበትንም ቦታ ጥቆማ እየሰጠን ነው የምንገኘው ልክ ነው እንግዲህ ሰብሰብ ሲደረግ ሐሳቡ በርከት ያሉ ምዕራፎች እና አያሌ ሐሳቦችም ያዘለ ነው የውጭ ግንኙነት የምጣኔ ሀብት የአስተዳደር ፖሊሲና ፍልስፍናዎች እንደዚሁም ደግሞ የሀገረ መንግስት ግንባታ ሂደታችን የኛን የኑሮና የአስተሳሰብ ፍልስፍናዎች መሰረት ያደረጉ መሆን አለባቸው ከሌላው ይዘን የምንመጣው ነገር ያስከፈለን ዋጋ ከዚህ በኋላ ሊደገም አይገባም ከሌላው ሊቀዳ የሚችለው ነገር የኢትዮጵያን ያስተሳሰብ ሁናቴ መሰረት ያደረገ መሆን አለበት ሙሉ በሙሉ ካባችን አውልቀን ሌላ ካባ ልንደርብ ብንችል ወይ ሞቀናል ወይ በርደናል ካባችን ልኬታው መሆን አለበት የሚልም ሐሳብ የያዘ ነው ኤኒዌይስ በጣም ሰፊ ነው ብቻ ሰፊ ነው በአጭር ደቂቃ የምትገልጸው ነገር አይደለም እንደ አንድ ፍልስፍና የተቆጠረበት ምክንያት እኮ ይሄው ነው በጣም ዘመን ተሻጋሪ ከመሆኑ ጋር ተያይዞና በጣም በርካታ ሐሳቦችን በአንድ ላይ የሚመዘዝ ነው ሰፊ ነው ለማንኛውም እንግዲህ ይሄን መጽሐፍ ማንበብ ወይም ደግሞ አሁን በድምጽ የተዘጋጀውንም በትረካ መልክ የተዘጋጀውን ማድመጥ እንደ አንድ የማህበረሰብ ክፍል ደግሞ በሀገር ጉዳይ ውስጥም ተሳታፊ ለመሆን ይበጃል እድል ይሰጣል እውነት ነው ባለፈውም በዛ ጊዜ ሲመረቅ በነበረ ጊዜ ከኪነ ጥበብ ባለሙያዎች ደራሲዎችና እስከ ፖለቲከኞች ድረስም ነበሩበትና እንደ ሰበዝ እየመዘዙ ማራኪ አንቀጾችንና ምዕራፎችንም ያነቡ ነበር ለኢትዮጵያ እንደምን ይበጃታል የሚል ሰፊ የሆነ ጥናታዊ ጽሁፍም የቀረበበትም አጋጣሚም ነበር እንግዲህ እሳቸው መጽሐፉን ጽፈዋል ይተች ብለዋል የሚታየው ነገር ይታይ የሚጎለብተው ነገር ራሱ ቃሉም ብቻ ነው ፍልስፍናው ተታው መደመር የሚለውን ቃሉም ከጠቅላይ ሚኒስትሩ ጋር ተያይዞ የመጣ ነውና የእሳቸው አንድ መገለጫ ተደርጎ በጣም ይነገር ነበር እንዳው
ይሄ መደመር ምንድነው ለሚለው ከምናቀው ባሻገር ሌላ ትርጓሜ ይኖረው ይሆን ወይ የሚለውንም ጉዳይ በግልጽ ማብራሪያ ተጠበጣል ስንሰባሰብና አንድ ስንሆን የድማሪያችን ውጤት ትውልድንና ሀገርን የሚያሻግር ትውልድን የሚዋጅ ሐሳብ ይዘን መምጣት ምንችልበት እድል ይሰጠናል የሚል ነው ያው የኖቤል ተሸላሚ በነበሩበት ጊዜም ይሄን ፍልስፍናቸውን እዛው ላይ በቀጥታ ለዓለም ህዝብ ለሚከታተለው በቀጥታ በሁሉም ቴሌቪዥን ቻናሎች በተለይ ዓለም ላይ ባሉ ዋናዎቹ ይተላለፍ ነበርና የመደመር ጽንሰ ሐሳብ ሀገርን ለማሻገር ያለውን ርዕዮትም አብራርተው እድል የሚያገኙበት ነበር በአጠቃላይ ያው መጽሐፉም እንግዲህ ይህንኑ ታሳቢ ያደረገ ነውና ብዙ ግልጽ ያልሆኑ የሚመስሉ ሐሳቦችን በተለይ በማብራራትም ትልቅ ዕውቀት ሊያስጨብጥ ይችላል ለማንኛውም ጤና ይስጥልን ኢትዮጵያችን ይቀጥላል ወደ ቀጣዩ ጉዳያችን እናልፋለን ከመሸጋገሪያው በኋላ በድጋሚ እንገናኛለን በዚህ ጊዜ በዚህ ወቅት ሁላችንም የተቸገሩትን ማገዝ አለብን እኛም ለማህበረሰቡ ተቆርቋሪ እንደሆነ ተቋም የድርሻችንን በመወጣት ቫይረሱን ለመከላከል ተግባሪው ዘንድ በአጠቃላይ 8 ሚሊዮን ብር በተጨማሪም በሁለት ከተሞች የሚገኙ ህንጻዎቻችንን ለዚሁ ተግባር መጠቀም እንዲቻል ለግሰናል ለሰራተኞቻችን ራስ መጠበቂያ ቁሳቁሶችን ለደንበኞቻችንም በደጃችን እጅ በማስታጠብ አካላዊ መራራቅን በማስጠበቅ ተጋላጭነትን ቀንሰናል ባሉበት ሆኖ እንዲስተናገዱ ከኤቲኤሞቻችን በተጨማሪ ህይወቱን ቀለል የሚያደርግ ዘርፈ ብዙ የዲጂታል ባንኪንግ አገልግሎታችን ይሆናል ኮፔ ኢብር በነፃ እንዲጠቀሙ እንጋብዛለን ለተበዳሪዎቻችን እስከ 5% የሚደርስ የብድር ወለድ ቅናሽ አድርገናል የኤልሲ ማራዘሚያ ክፍያንም አስቀርተናል ከውጭ ኮዳይ ዘመዶ ገንዘብ ሲላክሎና ከባንካችን ሲቀበሉ ለሽልማት እጩ የሚያደርግ መርሃ ግብር አዘጋጅተናል በመተባበር ከሰራን የማናልፈው ነገር የለም የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ የሀገራችን ህዝቦች የኮሮና ቫይረስ በዓለም አቀፍ ደረጃ ስጋት ሆኖ ከታወቀበት ጊዜ ጀምሮ የተለያዩ መልእክቶች ተላለፉ ነበር እንደዚሁም ወደ ሀገራችን ከገባበት ጊዜ ጀምሮ ደግሞ በሽታውን ለመከላከል የተለያዩ መልእክቶች እየተላለፉ ይገኛሉ መንግስት ሀገር አቀፍ የሆነ ጥሪ አቀርቧል ለዚሁ የኛም ድርጅት የብር 10 ሚሊዮን ድጋፍ አድርጓል በተለይ ደግሞ ለህብረተሰቡ ማስተላለፍ የሚፈልገው መልእክት ወደ ተሽከርካሪ በመትገቡበት ወቅት ወደ ማንኛውም ህንጻ ስትገቡ እጆቻችሁን ታጥባችሁ እንድትገቡ ተገቢ ርቀታችሁን ጠብቃችሁ ጉዳያችሁን እንድታከናውኑ በአጠቃላይ በርካታ መልእክቶች ከተለያዩ አቅጣጫዎች እየመጡ ስለሆነ ህዝቡ በአግባቡ መረጃውን አጠናክሮ በማዕከል እያስተላለፈ ያለው የጤና ሚኒስቴርና የWHOን መረጃ እንዲከታተል አደራ ማለት ፈልጋለሁ አመሰግናለሁ የኢትዮጵያ መድን ድርጅት رمضان كريم عيد مبارك 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 لنا ولكم مسلم مسلماتوች በሙሉ ጉጉ ጋጋሾ ልዩ የባል ዝግጅት በቢኒ ፊልም ፕሮዳክሽን በኢቲቪ መዝናኛ ሰላም ተነስተልኝ ክብራትና ክብራን ተመልካቾቻችን በሀገር ውስጥም በውጭም ያላችሁ እንኳን ለ1441ኛው ለኢድ አልፈጥር በዓል በሰላም በጤና አደረሳችሁ እግሩ በቀደም ስቆጥረው 2500 ታንቆራፎ ደግሞ ዲኒ ቤተሪ ተነሳም መስሎኝ ተም አረተኝ ታዲያ የስተማጂን እናት እንኳን እንደዚህ አላሳደገችሽም ያጂልኝ ገጠሚልኝ እስቲ እኔን ዝም ብለሽ ገጠሚ እንጂ ይሄ ልጅ ምንድነው አሁንስ እንዴ የመናፈሻ ሳል መሰልኩ እንዴ ዝም ብለሽ እንዲመጣኝ እንደውስ በዛ ኮዲ ተነጎዲያ ወዲያ ይታየዋል ብሎ ነው ያወጡልኝ ወዲያ ብሎ በቃ ታየዋል ኦኬ የሁሉ ስም ነው ስካርፍ ነው ለምን አለብሶ ሰላም ተነስተልኝ ክብራትና ክብራን ተመልካቾቻችን ከሜትር ከ60 ማለት አካባቢ ያላችሁ እንኳን አደረሳችሁ ሰላም ተነስተልኝ ክብራትና ክብራን ተመልካቾቻችን ዘከባቢ ያላችሁ በድጋሚ እንኳን አደረሳችሁ ምን ታረጋለህ
እንጃ ሊፍቱ ታች ጥሎኝ ነው እንዴ? በዚህ ፕሮግራም ላይ ምርትና አገልግሎቱን ለማስተዋወቅ ሆነ ስፖንሰር ለማድረግ እነዚህን ቁጥሮች ይጠቀም። ከረፋዱ 5 ሰዓት ጀምሮ ይጠብቁ። መልካም በዓል። ተመልሰናል። ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያ ቆይታችን እየተከታተላችሁት ነው በያላችሁበት። ከመጀመሪያው ጉዳያችን ወደ ሁለተኛው ጉዳያችን መሻገራችን ነው። እውነት ነው። ከጤና ጋር የተገናኘ ጉዳይ ነው የምናነሳው። እንግዲህ በፈረንጆቹ 2019 መጨረሻ ታህሳስ ወር ላይ የኮሮና ቫይረስ መከሰቱ ይፋ ከተደረገ በኋላ በዓለማችን ላይ የነበረውን የአኗኗር ዘይቤ ሙሉ በሙሉ በሚባል ሁኔታ ነው ለውጥ እንዲመጣ ያደረገበት። እንግዲህ የተለያዩ ሀገራት በተለይ የቫይረሱን ስርጭት ለመቆጣጠር የመጀመሪያ የወሰዱት እርምጃ የእንቅስቃሴ ገደብ ማድረግ ነው። በርካታ ሀገሮች ላይ የምንመለከተው እስከዛሬም ድረስ የቀጠለው አሰራር ማለት ነውና ከዚህ ጋር ተያይዞ ወደ ኢትዮጵያ ሁኔታ ስንመለስ በደም ባንክ ያለው የደም መጠን እንግዲህ መጠኑ እንዲቀንስ ወይም ደግሞ የደም ለጋሾች ቁጥር ከዚህ ከእንቅስቃሴ ገደብ ጋር ተያይዞ እንዲቀንስ አስገድዶታል። አዎ ይሄ ነገር ምናልባት እንደኛ በማደግ ላይ ባለ ሀገር ላይ ብቻ ሳይሆን በዓለም ላይም ያሳደረው ተጽዕኖ በጣም ዳፋው በጣም ሰፊ እንደሆነ ይነገራል። እንግዲህ በየ3 ወሩ መደበኛ ደም ለጋሾቻችን ተሰባስበው መጥተው እንዳይለግሱም እክል ሆኗል። አሁን የብሔራዊ ደም ባንክ ይሄን ነገር ለመቅረፍ ምን እየሰራ ነው የሚሉትና ተያያዥ ጉዳዮችን በርግጥ እንግዳ ጋብዘን ሙያዊ ምላሽና ማብራሪያ እናደርጋለን። ነገር ግን ደግሞ ከዚህ በኋላ ምንድነው መደረግ ያለበት? ምናልባት በእርግዝናም የካንሰር ታማሚዎችም ቢሆን ወይ ደግሞ እናቶችም ሲወልዱም ቢሆን ከአደጋ ጋር ተያይዞ በተለይ ትራፊክ አደጋውን በየቀኑ የምንሰማው አስከፊ ሁኔታ ነውና ከዚህ ጋር ተያይዞ በጣም ደም ያስፈልጋል እና ማህበረሰባችን የሚለግሰው የደም ዩኒትና ሊሰበሰብ የሚታሰበው ወይ ደግሞ በሕክምና ተቋማት ውስጥ የሚያስፈልገው ደም ማዶ ለማዶ ሆኗል። አሁን ይሄን ነገር አንዳች የሆነ ዘዴ ዘይደን ማስተካከል ካልቻለን ማህበረሰቦቻችን እኛ ያለን እጃችን ላይ ህይወታቸው ሊያልፍ ጫፍ ላይ ቋፍ ላይ ነው የሚገኙት የሚልም ሐሳብ በተደጋጋሚ ጊዜ ይነሳልና ለትብብራችሁ ትጠራላችሁ። ነገር ግን ይሄን በመላ እንዴት አድርገን ማስቀጠል እንችላለን የሚለውን ነገር እንቆይበታለን። በተለይ ከደም ባንክ ባለፉት ጊዜያት በተለይ በተደጋጋሚ ይነገር ነበር የደም ለጋሾች ቁጥር በጣም እየተቀዛቀዘ ነው የሚለው ጉዳይና ይህንን ሁኔታ ሰብረው ደግሞ በደም ልገሳ ላይ የሚሳተፉ የተለያዩ የማህበረሰብ ክፍሎችን እያስተዋልን ነው የምንገኘው። በተለይ በጎ አድራጊ ወጣቶች ተሰብስበው ደም ሲለግሱ እንመለከታለን። ኮሮናን በሚከላከል መንገድ በተቋማት ደረጃም እንግዲህ በተመሳሳይ የደም ልገሳዎች አልፎ አልፎ እየተስተዋሉ ነው የሚገኘው። ቀጣይ ዘገባችንም ይህንኑ ታሳቢ ያደረገ የአንድን ተቋም ተሞክሮ የሚያሳይ ነው። የአርማውር ሃንሰን ባለሙያዎችና እዛ አካባቢ ያሉ የሚገኙ ሰራተኞች ናቸው ደም ለመለገስ ወደ አካባቢው ያቀኑ የሚገኙት። ለ3 ቀናት በሚቆይ የደም ልገሳ እንግዲህ 341 የሚሆኑ የኢንስቲትዩቱ ሰራተኞች ይሳተፋሉ ተብሎ ነው የሚጠበቀው። በተለይ አሁን ከኮሮና ቫይረስ ወረርሽኝና መዛመት ጋር ተያይዞ እንደዚህ ያለውን እጥረታችን ለመቅረፍ ሰፊ አስተዋጽኦ የሚኖረው ማህበራዊ ልገሳ ነው። ለማንኛውም ባልደረባችን ትዕግስት የሻነው አሰባስባቸዋለችና እስኪ እሱን ተከታተሉትና እንግዳ ጋብዘን ውይይቶችን እናደርጋለን። ተለያዩ የድንገተኛ አደጋ የሚገጥማቸው የመኪና አደጋ ሊሆን ይችላል፣ ሌላም ሊሆን ይችላል። በዚህ ምክንያት ደም የሚያስፈልጋቸው ህፃናትም አዋቂዎችም አረጋውያንም ሁሉም የህብረተሰብ ክፍል በህክምና በህመም ረገድ ደም ለሚያስፈልጉ ሁሉ መድረስ አለብን። ከሁሉም ባሻገር ደግሞ ህይወት ለሚሰጡ እናቶች ህይወት እየሰጡ በደም እጥረት ምክንያት ህይወታቸውን እንዳያጡ ለማድረግ ይሄ ደም አስፈላጊ ስለሆነ ለዚህ ችግር ለመድረስ ነው እየተሰጠ ያለው። ጥናቶች እንደሚያሳዩት በእያንዳንዱ 2 ሰከንዳት ውስጥ አንድ ሰው የደም እርዳታ ያስፈልገዋል በሀገራችንም ውስጥ። ይህም በተለያዩ አክሲደንቶች ወይንም አደጋዎች ምክንያት ደም የሚፈስባቸው ሰዎች፣ በካንሰር ምክንያት ሪፒትድሊ አንድ ጊዜ ብቻ ሳይሆን በየወሩ የደም ልገሳ የሚደረግላቸው ሰዎች አሉ። እንዲሁም ደግሞ ሁላችንም እንደምናውቀው እናቶች በወሊድ ጊዜ በተለይም ከወሊድ በኋላ ድንገት ሊከሰት የሚችለው የደም መፍሰስ ድንገተኛ የደም መፍሰስ በቀላሉ እነሱን ማኔጅ ወይ ማንድል ማድረግ የምንችለው የደም እርዳታ ከወዲሁ በባንክ ላይ ተቀምጦ ሊገኝ ከቻላ ብቻ ነው። በተወሰኑ ቀናቶች ሊተካ የሚችል ነገር ነው የሰጠው። ነገር ግን ደግሞ የዘላለም ህፃናትን እናቶች ለመታደግ የሚችል ደም ነው የሰጠው። ይህ በውስጥሽ ሊፈጥረው የሚችለው ደስታ በምንም ልታገኘው ማትችው ነገር ነው። ታውን የምንሰጠው ደም ሊተካ የሚችል ነው።
ስለዚህ ከኔ የማይቀነስ ነገም መልሼ የሚተካ ደም ስለሆነ ይህንን መዝንት ማድረግ መስራት አለብን ሁላችንም። ሁለተኛ ከአንድ ሰው የሚወሰደው ደም የሶስት ሰዎችን ህይወት ማትረፍ ይችላል። ስለዚህ እኔ በመሰጠው ደም ሶስት ህይወት ማትረፍ ከቻልኩ ትልቅ ነገር ነው። ከዚህ የበለጠም ደግሞ የሰብአዊነት ስራ የለም። ስለዚህ ህብረተሰቡ ይሄንን አውቆት ደም መስጠት ማለት ከሰጠው ደም ከለገሰው አካል ተቀንሶ ደም ሰጪውን የሚጎዳ አይደለም፣ የምንተካው ነገር ነው። ስለዚህ ያንን አውቀን ሁላችንም ለዚህ ሀገራዊ ጥሪ ለዚህ ለተደረገልን በደም እጥረት ምክንያት ለሚከሰተውን ጥሪ የመከላከል ኃላፊነት የሁሉም ህብረተሰብ ክፍል መሆን አለበት ብዬ ነው የማስበው። ለራሳችንም ለጤንነት ጠቀሜታ አለው። በነገራችን ላይ ጥናቶች መረጃዎች እንደሚያሳዩት በራሳችንም ላይ ሊከሰት የሚችለው ለምሳሌ የልብ ህመም በደም ዝውውር መጨናነቅ ምክንያት ሊከሰት የሚችለው የልብ ህመም ያስወግድልናል። እንዲሁም ደግሞ በጉበት ላይ በጣፊያዎቻችን ላይ ሊከሰት የሚለውን መጨናነቅ ያስወግዳል። ይሄ ምርምር መረጃ የሚያሳየው ነው እና ከዚህ በተጨማሪ በዋናነት ግን ዜጎችን ቤተሰቦቻችንን ወንድም እህቶቻችንን የምንታደግበት መንገድ ስለሆነ በዚሁ አጋጣሚ ደም ለመለገስ በመለገሳችሁ በእናንተ ጤንነት ላይ ወይም በእናንተ ህይወት ላይ የሚያስከትለው ጉዳት የለውም፣ ጥቅም ነው ያለው ብዬ ጥሪ ማስተላለፍ ፈልጋለሁ። የሚያስፈራ ይመስላል፣ ግን አሁን እኔ ሳየው በጣም ቀላል ነው። ሰው ገንዘብ ሰተሽ እንኳን ሰው ታድኛለሽ አይደለም የማይከፈልበት ነፃ ነገር ማለት ነው እና ጥሩ ነው ደም መስጠት። ሰዎችም ቢሰጡ ጥሩ ነው ብዬ የምመክረው። ይሄ ወቅት ያለንን መተባበር ልናጠናክርበት የሚገባ ወቅት ነው። ትልቅ ፈተና ነው ከፊታችን ያለው። ስለዚህ እያንዳንዱ ማህበረሰብ ደግሞ እኔ በምሰጠው ደም የብዙሃን ህይወት ነው የምታደገው። ስለዚህ ሰዎች ደግሞ ምናልባት ይሄ የኮሮና ተከስቷልና ይሄ ነገር ኔጌቲቭ ኢምፓክት ያመጣብናል የሚለውን ነገር ምንም ሊያመጣ እንደማይችል ኔጌቲቭ ኢምፓክታቸውን ከውስጣቸውን ፍቀው በተቻለ አቅም የሚሰጧትም የብዙሃን እናቶች፣ ህፃናት፣ አባቶች የሚድኑበት ነገር ነውና መስጠቱ በጣም ተገቢ ነው፣ ሊበረታታ የሚገባ ነውና ሁሉም ወደፊት ሊመጣ ይገባል ብዬ አስተላልፋለሁ ማለት ነው። ይህን ጉዳይ በስፋት እንመለከተዋለን። አንዱ ሀገራዊ አሳሳቢ ጉዳይም ስለሆነ አሁን ባለው ሁኔታ ማለት ነው። ተጨማሪ መረጃዎችን በተለይ ደግሞ በሀገር አቀፍ ያለው ሁኔታ ምን ይመስላል የሚለውን መረጃ እንዲሰጡን ዶክተር ተመስገን አበጀን ጋብዘናል። በብሔራዊ ደም ባንክ አገልግሎት የደም ለጋሾች ዘርፍ አገልግሎት ዳይሬክቶሬት ዳይሬክተር ናቸው። ለጊዜው እናመሰግናለን። እንግዲህ ደም መለገስ የስጦታዎች ሁሉ ሞገስ ነው ቢባል አይጋነንም። መቼም የሰው ህይወትን ማስቀጠል ስለሆነ ዋነኛ ዓላማው ከዚህ በላይ ምናልባት ቃላቶች የሚገልጹት ነገር ቢኖር መልካም ነበረ፣ ግን ግዙፍ ነው ለማንኛውም ስዕሉ እና ይሄን የኮሮና ወረርሽኝ ከተከሰተ ወዲህ የደም ለጋሾች ቁጥር በአንድም በሌላም መንገድ ስለመቀዛቀዙ በተለያየ አጋጣሚ እናንተን ተቋም ዋቢ ያደረግን ምንሰጣቸው መረጃዎች አሉ። እንደዚህ ያለው ነገር ሲመጣ በሌላ አይነት መንገድ የደም ለጋሾች ቁጥር እንዲኖሩ እና ቁጥሩም እንዳይመናመን በማድረግ ረገድ የተዘየደ ዘዴ ይኖር ይሆን? እንግዲህ እንዳልከው ነው ይሄ ወቅታዊ የደም እጥረት የሚባለው በተለያየ ጊዜ ያጋጥማል። እኛ ሀገር ብቻ ሳይሆን በዓለም አቀፍ ደረጃ የሲዝናል ብለድ ሾርቴጅ ወይም ወቅታዊ የደም እጥረት ሁሌም ያጋጥማል። እኛ ሀገርም ላይ እንደዚህ አይነት ችግሮች አንዳንዴ ያጋጥማሉ። በተለይ ሆሊዴይ የበዓላት ቀን በሚሆንበትና ትምህርት ቤቶች በሚዘጉበት ሰዓት አልፎ አልፎ ግን እንደዚህ እንዳሁኑ የከፋ አይደለም። ሙሉ በሙሉ ከፍተኛ በሚባል ደረጃ አይደለም የደም እጥረቱም ያጋጥመው። ያሁኑ የኛ ሀገር የደም አሰባሰብ ካላንደራችን በመናይበት ሰዓት አመታዊ ካላንደር ያወጣሉ የደም ባንኮች። ይሄ ወቅት ማለት ከጥቅምት ጀምሮ እስከ ግንቦት ድረስ ትምህርት ቤቶች ላይ የትምህርት ተቋማት ላይ ፎከስ ተደርጎ የሚሰራበት ነው። እንግዲህ ቅድምም እንደገለጻችሁት ይሄ የኮሮና ቫይረስ ሀገራችን ውስጥ ድንገት ከተከሰተ በኋላ ድንገትም ባይሆን ሀገራችን ውስጥ ከገባ በኋላ መጀመሪያ የነበረው የትምህርት ቤቶች መቋረጥ ነው። ትምህርት ሲቋረጥ ካሌንደሮች ሙሉ በሙሉ መስመራቸውን ነው የሳቱት። ከዚህ ጋር ተያይዞ ሀገራችን ውስጥ እንግዲህ ከፍተኛ የሆነ የደም እጥረት ነው ያጋጠመው። በተለይ የክልል ደም ባንኮች እንደተጠቀሰው የደም ማሰባሰብ ሂደታቸው ዜሮ ወደሚባል ደረጃ እና ያላቸውን የስቶክ መጠን እየተጠቀሙ ከሆነ ጊዜ በኋላ ማቆም ደረጃ ነው የደረሰ። በዚህም ለህብረተሰቡ ጥሪ ነው ያደረግነው። የደም አቅርቦቱ በጣም ተመናምኗል። ስለዚህ ሰው መጥቶ እንዲለግስ ማለት ነው። እንግዲህ ይሄ የዲዛስተር ማኔጅመንት ወይም የድንገተኛ ጊዜ ማኔጅመንት ደም ባንኩ የራሱ አለው። እንደዚህ ሲሆን ምንድነው የሚደረገው? ደም ከሰው ልጅ ስለሚገኝ ለህብረተሰቡ ጥሪ ማድረግ ነው።
ከዚህ በተጨማሪ ደግሞ ህብረተሰብ ይገኝበታል ተብሎ ወደሚባለው አካባቢ ይሄዱ የደም ማሰባሰቡን ማካሄድ ነው። ይሄን ያደረግነው። በዚህም እንግዲህ ምላሾቹ በጣም ጥሩና ደስ የሚሉ ነበሩ እኛ ሀገር ላይ። ይሄ በተለያየ ዓለም ላይ ስናየው ያልተለመደ ነው። እኛ ሀገር ብቻ ሳይሆን በተለይ አሁን የምስራቅ አፍሪካ ሀገሮችን እንኳን ስናይ በዚህ በኮሮና ቫይረስ ምክንያት ከፍተኛ የሆነ ደም እጥረት ነው ያጋጠመው። በሚዲያም ሰምታችሁት ሊሆን ይችላል። ኬንያ ለህብረተሰቡ ጥሪ ሲደረግ እንደዚህ እንዳሁኑ እንደኛ ፈጣን ምላሽ አልተገኘም። በጣም ከፍተኛ የሆነ ችግር ነበር የነበረው። የኛ ግን ፈጣን ምላሽ ነው የተገኘው። ስለዚህ በመደበኛ ሰዓት የአዲስ አበባን እንኳን ስናይ ከ350 እስከ 400 ከረጢት ደም ነበር የሚሰበሰበው። ኮሮና እንደገባ ወደ 30 ወደ 50 እስከ 100 ነው የወረደው። ይሄ ማለት በጣም አደገኛ ቁጥር ነው። ጥሪው ከተካሄደ በኋላ ግን እስከ 800 ከረጢት ደም በቀን መሰብሰብ ተችሏል። ከመደበኛም ከፍ ያለ ማለት ነው። የክልል ደም ባንኮችም የደም መጠናቸው አሁን እየተስተካከለ በቂ ወደሚባል ደረጃ መጥቷል ማለት ነው። ስለዚህ እንደ ፕላን የሚያዘው በተለይ እንደዚህ አይነት የወረርሽኞች ሲከሰቱ ለህብረተሰቡ ጥሪ ማድረግና ህብረተሰቡ የሚገኝበት አካባቢ ላይ እየሄዱ የደም ልገሳውን ማሰባሰብ ነው። ይሄን አዲስ አበባ ላይ ማድረግ ተችሏል። 10 ተንቀሳቃሽ ክሊኒኮች አሉ። 10ሩም ተንቀሳቃሽ ክሊኒኮች በተለያዩ አደባባዮች ላይ ህብረተሰቡ ይገኝበታል በሚባለው አካባቢ እየሄደ ደም ይሰበስባል። 2ቱ ቋሚ ክሊኒኮች አዲስ አበባ ውስጥ ያሉት አገር አቀፍም ያሉት ሁሉም ደም ባንኮች ቋሚ ክሊኒካቸውን ተዘጋጅተው ዝግጁ አድርገው እንዲጠብቁና ህብረተሰቡ እዛ እየመጣ እንዲለግስ ነው የሚደረገው እንግዲህ። ስለዚህ መጀመሪያ ላይ ተስተውሎ የነበረው የደም እጥረት አሁን ባለው ሁኔታ ተቀርፏል ማለት እንችላለን። አሁን ሙሉ በሙሉ ተቀርፏል። ያላቸው የደም መጠን የክልል ደም ባንኮች 40 ደም ባንኮች አሉ አዲስ አበባን ጨምሮ። አሁን ያለው ሁኔታ ህብረተሰቡ የሰጠው መልስ እንግዲህ እናንተም ስላያችሁ ስለዘገባችሁትም የፖለቲካ አመራሩ ጨምሮ ከጠቅላይ ሚኒስትሩ ጀምሮ ሁሉም አመራር ወደ ደም መለገሱ ላይ ከፍተኛውን አስተዋጽኦ ነው ያደረገውና አሁን ጥሩ የሚባል ደረጃ ላይ ነው ያለው። ምናልባት ከማህበረሰቡ ጋር ተያይዞስ አሁን ያለው የኮሮና ቫይረስ በተለይ የሚያግዳቸው ብዙ ነገሮች አሉና ይሄ አካላዊ ርቀትን የመጠበቅ የእንቅስቃሴውም ገደብ እንዳለ ሆኖ ማለት ነው። ይህንን ታሳቢ ባደረገ መልኩ ምን ያህል ታስኬዱታላችሁ? የደም ልገሳውን ጥንቃቄው ምን ይመስላል? አንዱ ተግዳሮት እሱ ነው። ከደም ልገሳ ጋር ተያይዞ ሰዎች ሲመጡ ጀምሮ ንክኪዎች ይኖራሉ አይደል? ይሄ ጥንቃቄ መደረግ አለበት። አንድ ሰው ብቻ አይደለም የሚመጣው፣ በርከት ያሉ ሰዎች ደም ለመለገስ ይመጣሉ። ለዚህ በቂ ዝግጅት፣ በተለይ የመለገሻ ቦታዎቹ ለዚህ የተመቹ እንዲሆን ማድረግ በጣም አስፈላጊ ነው። ርቀታቸውን እንዲጠብቁ፣ ንጽህናቸውን እንዲጠብቁ መዘጋጀት አለበት። የመለገሻ ቦታዎቹ አልጋዎቹ ካሁን በፊት እንደነበረው አይደለም። ካሁን በፊት ወረርሽኙ ከመከሰቱ በፊት አንዱ በለገሰበት አልጋ አንዱ ቢለግስ ምንም ችግር የለውም። አሁን ግን እንደዛ አይደለም። አልጋዎቹ መጸዳት አለባቸው። ከደም ለጋሹ ጋር ንክኪ ያላቸው ነገሮች የደም ግፊት መለኪያ፣ ቶርኒኬት የሚባለው ደም ሲቀዳ የሚታሰረው ነገር፣ ሁሉም ነገር ስተራላይዝ መደረግ አለበት፣ መጸዳት አለበት። ከዚህ ጋር ያው ስራዎች ይጨምራሉ፣ ግን እሱ ያለምንም መታከት ይሰራሉ። ባለሙያዎቹ ለዚህ ዝግጁ እንዲሆኑ ከተለያዩ ቅድመ ዝግጅቶች ጋር መሰራት አለበት። ይሄ ይሰራል። ይሄ ካልተሰራ ለደም ለጋሹ አይደለም ለባለሙያውም ሌላ ነገር ይዞ ይመጣል። በሽታው በተፈጥሮ አንዱ ካልተጠበቀ ሌላኛው ጤነኛ ሊሆን አይችልም። ከዚህ ጋር ተያይዞ እንግዲህ ሰፊ ስራዎች ይሰራሉ ማለት ነው። መልካም። ምናልባት አሁን ያለውንም ነገር አበረታቶ በክልሎች ደረጃ በማስቀጠል ረገድ አሁን በአዲስ አበባም እንደ ዋቢ ያደረጉት መረጃ አለ። በጣም መልካም ሊባል የሚችል ነገር ነው። ነገር ግን አሁን ተህዋሲው በምን ያክል ጊዜ ዓለም እንደሚሻገረው የተቀመጠ ነገር የለም። ያው እርሶም እንደሚያውቁትና ዘለግ ያለ ጊዜ ሊቆይ ቢችል እንደው ይሄ የደም ልገሳ ተበረታቶ እንዲቀጥል በማህበረሰቡ ዘንድ እየፈጠራችሁት ያለው ግንዛቤ ከቫይረሱ ራሱን ተከላክሎ በየ3 ወር ወይ ደግሞ መደበኛውን የደም ልገሳ ሰዓት እንዲያካሂድስ በምን አይነት መንገድ እየተንቀሳቀሳችሁ ነው ቢባል ምን እንላለን? ዶክተር አንዱ ተግዳሮት ይሄ ነው። ከኛ ሀገር ጋር የደም ልገሳ ባህሉ ካለማደጉ ጋር ተያይዞ መደበኛ ደም ለጋሽ ያን ያህል የሚባል አይደለም። አብዛኛው ሰው ብትጠይቀው በአመት አንዴ በ2 አመት አንዴ የሚለግስ ደም ለጋሽ ነው ያለን። ከዚህ ጋር ተግዳሮት አለ። አንተም እንደጠቀስከው እንግዲህ በሽታው ወደ ምን ስፋት እንደሚሄድ ወደፊትም መተንበይ በጣም ከባድ ነው። ስለዚህ አንደኛ ነገር ያሉንን የቋሚ መለገሻ ቦታዎች ማዘጋጀት ነው። ከዚህም በተሻለ መልኩ ማዘጋጀት ነው፣ በስፋትም በተለያየ መልኩ። ሁለተኛ ተንቀሳቃሽ ክሊኒኮቹ ማዘጋጀት ነው። ምክንያቱም ሰው እንቅስቃሴ ገደብ እንኳን ቢኖር ወደ አካባቢ ሄዶ ደም መሰብሰብ ካልተቻለ መምጣት የማይቻልበትም ደረጃ ሊደረስ ይችላል። ይሄ እንደ ሁኔታው እየታየ የሚወሰድ እርምጃ ነው። ስለዚህ አሁን ያለው የደም መጠን በጣም ጥሩ ነው። ስጋታችን ግን የኛ ምንድነው? ሰው በመደበኛነት አሁንም ደም መለገስ አለበት። አንድ ሰው ቢያንስ በአመት 4 ጊዜ ወይም በየ3 ወሩ ደም መለገስ ይችላል።
ቅድም እንደጠቀሳችሁትም የደም ፍላጎቱ አሁንም የጤና ተቋማት ላይ አይቆምም። አሁንም የሚወልዱ እናቶች አሉ፣ አደጋዎች አሉ፣ የካንሰር ታካሚዎች በጣም ብዙ ናቸው። በከፍተኛ የደም ማነስ ያለባቸው አሉ፣ ዲያሊሲስ የሚሰራላቸው ታካሚዎች አሁንም አሉ። እነዚህ ታካሚዎች አሁንም ደም ይፈልጋሉ፣ ምንም ጥያቄ የለውም። የደም ፍላጎቱ የሚቀንስበት ምክንያት ምንም የለም። ስለዚህ ደም አሁንም መሰብሰብ አለበት። ከዛ በተጨማሪ ተግዳሮቱ ደግሞ አሁን በጣም በብዛት የመጣውን ሰው አንድ የደም ቀርተን የምናስቀብንበት ሁኔታ የለም። ደም የሚቆይበት ጊዜ የተወሰነ ነው። ለምሳሌ ፕላትሌት የሚባለው 5 ቀን ነው ኤክስፓየር ዴቱ። በ5 ቀን ውስጥ ደም መሰብሰብ አለበት ማለት ነው። ቀይ የደም ሴል የሚባለው 42 ነው። እንደው ከፍተኛ የሚባለው እሱ ነው እንግዲህ 42። ስለዚህ ደም በየጊዜው ያስፈልጋል። እንግዲህ ህብረተሰቡ የሚያደርገው አሁን የጀመረውን ተነሳሽነት ቅድም እንግዲህ አንድ ደም ለጋሽ ስትል ሰምታችኋት ይሆናል። የሚያስፈራ ይመስላል ነው የምትለው፣ ግን ሰው ከለገሰ በኋላ በጣም ኢንጆይ የሚያደርግበት የሚዝናናበትና ትልቅ ነገር እንዳደረገበት ፊል የሚያደርግበት ነውና እንግዲህ ሰው በዚሁ አጋጣሚ እናስተላልፈው። የአሁኑ በጣም ጥሩ ነው፣ የሚበረታታ ነው። በመደበኛነት ግን በየ3 ወሩ ወይም በየጊዜያቱ እየጠበቅን ካለገስን አሁንም ያው ነገር ተመልሶ ይመጣና የደም እጥረቱ ይከሰታል ማለት ነው። ስለዚህ በዚሁ አጋጣሚ የምናስተላልፈው መልእክት ምንድነው? ብዙ ተቋማት አሁን ደም ለመለገስ ተነሳስተዋል። በጣም ጥሩ ነው። ለየተቋማቱ የደም ልገሳዎች እየተካሄዱ ነው። የደም መጠናችንም በጣም ተሻሽሏል። ታካሚዎች ደም እያገኙ ነው። ግን ይሄ በጣም በመደበኛነት መቀጠል እንዳለበት ማስተላለፍ እንፈልጋለን። እንግዲህ ያለንበት ወቅት ያስገድደናል። አንደኛ ነገር ይሄንን የደም ልገሳ በተለይ በስፋት እንድንሰራበት ያስገድደናል። ጎን ለጎን ደግሞ ጥንቃቄዎቹ ላይም ትኩረት እንድናደርግ ያስገድደናልና ምናልባት ማህበረሰቡስ ጋር ያለው ግንዛቤ ምን ይመስላል? እንደው እናንተ በታዘባችሁት ልክ ጥንቃቄ ከማድረጉና ጥንቃቄም አድርጎ ደም በመለገሱ ሂደት ውስጥ ያለው ተሳታፊነት እስከምን ድረስ ነው? ያው ጥንቃቄው እናንተም እንደምታዩት ነው። እንደ አንድ ሰው እኔ ሙኜ ሳየው ወጣ ገባ ነው አይደል? አንዳንዱ በጣም ጥሩ የሆነ ጥንቃቄ ያደርጋል። ስራ ሳይኖረውም ከቤቱ አይወጣም። ጥሩ ነው፣ ደስ የሚል ነገር አለ። አንዳንዱ ደግሞ በጣም ወጣ ያለ ቸልተኝነት ይታያል። ይሄ አደገኛ ነው፣ ደስ አይልም። በሽታው ደግሞ የበሽታውም ጸባይ ለዛ የሚያደርግ ነገር አይደለም። አንዱ ደና ካልሆነ አንድ ሰው ሰምታችኋል፣ ትናንትና ጤና ሚኒስቴር የሰጠው መግለጫ አንዱ ሰው ስንት ሰው ሊያደርስ እንደሚችል ማክሲመም እስከ 40 ሰው ሊሄድ የሚችል ሁኔታ ነው ያለውና ይሄ ደግሞ ለሁላችንም አስጊ ነው። እንደ ደም ባንክ ደግሞ ይሄ ከፍተኛ ጥንቃቄ ያስፈልገዋል። አንደኛ የደሙን ጤንነት ከመጠበቅ አኳያ፣ የባለሙያዎቻችን ጤንነት ከመጠበቅ አኳያና የማህበረሰቡን ጤንነት ከመጠበቅ አኳያ እንደ ተቋምኛ ከፍተኛ የሆነ ጥንቃቄ እናደርጋለን። ሰዎች ሲመጡ ደህንነታቸው ተጠብቆ ከዚህ ተጋላጭ እንዳይሆኑ ከፍተኛ ጥንቃቄ ይደረጋል። እንግዲህ ማህበረሰባችን አሁንም ይሄ ጊዜ ተሻግሮ የተሻለ የደም ልገሳ ፕሮግራም እንዲኖርና ንቃተ ህሊናችንም ከፍ ብሎ በህይወትና በሞት መካከል ላሉ የማህበረሰብ ክፍሎች እንድንደርስላቸውም እንዲሆን መልእክታችን በዚሁ አጋጣሚ ከርሰው ጎን ለጎን ይድረስ። ለአድማጭ ተመልካቾቻችን ዶክተር ተመስገን አበጀ በብሔራዊ ደም ባንክ አገልግሎት የደም ለጋሾች ዘርፍ አገልግሎት ዳይሬክተር በማለዳ እዚህ ስቱዲዮአችን መጥተው ምላሽና ማብራሪያም ስለሰጡን አብዝተን ነው የምናመሰግነው። መልካም ቀን ይሁንልዎት። የዛሬ ሐሙስ የጤና ይስጥልኝ ኢትዮጵያ ቆይታችን በያላችሁበት ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ እየታደማችሁ ስላላችሁ እናመሰግናለን። በጤና ይስጥልኝ ኢትዮጵያ ከምንይዛቸው ሀሳቦች መካከል የመንገድ ትራፊክ እንቅስቃሴ በየቀኑ መስተካከል ያሉባቸውን ጉዳዮችና ነቀፌታዎችንም ቢሆን እንደዚሁም ደግሞ መልካም የምንላቸውን የመንገድ ትራፊክ እንቅስቃሴና ተሞክሮ ያላቸውንም ቢሆን እያጋራን የምንቆይበት ነው። ለዛሬም እንግዲህ በአስቸኳይ ጊዜ አዋጅ ውስጥ ያለችው ኢትዮጵያ አያሌ ክልከላዎች መካከል አንደኛው የትራንስፖርት አጠቃቀማችን ክልከላና ገደብ የተደረገበት ነው። እንግዲህ በዋናነት የአስቸኳይ ጊዜ አዋጁ የትራንስፖርት እንቅስቃሴው ላይ ትልቅ የሚባሉ ለውጦች እንዲመጡ አድርጓል። በተለይ ከተማ ውስጥ የምንመለከተው እንቅስቃሴ ከቤት መኪኖች ጀምሮ ገደብ እንዲጣልባቸው ሆኗል። የሙሉ የታርጋ ቁጥራቸው ሙሉ ቁጥር እንዲሁም ደግሞ ጎዶሎ ቁጥር በሚል ለሁለት ተከፍሎ ቀናቸው ተለይቶ እንቅስቃሴ እያደረጉ ይገኛሉ። ከዛ ባለፈ ታክሲዎችም በግማሽ ከመጫን አቅማቸው ቀንሰው ተሳፋሪዎችን እንዲያስተናግዱ ተደርጓል። አንበሳ ባስና ሌሎችም ትልልቅ መኪኖችም እንዲሁ በተመሳሳይ አገልግሎታቸውን ቀንሰው እንዲያደርጉ በተለይ ቫይረሱን ስርጭት ከመቆጣጠር አንፃር ትፍፍጉንም እንዲሁ መፍትሄ ከመስጠት አንፃር የተለያዩ ስራዎች እየተሰሩ ነው የሚገኘው። ለማንኛውም ከዚህ ጋር የተገናኙ መረጃዎችን እናነሳለን።
መልእክት አለን። እሱን ተከታትለን እንመለስ። ቀኑን በዚክር አሊፍ ብለው ሲጀምሩ በእያንዳንዱ እርምጃው ህልሞን እያሰላሰሉ ሲጓዙ በቤቱ ውስጥ መታዘዝን፣ መተጋገዝን፣ በውጭ ደግሞ የሰው ሀቅ የሰው መሆኑን ያስተምራሉ። በደረሱበትም ከራስ በላይ ሌላን ማስቀደምን ተክነዋል። ኑሮን ለማሸነፍ የሚያልፉትን የህይወት ውጣ ውረድና የነገ ህልሞን ተረድተን እኛም የተሟላ የባንክ አገልግሎትን ከታማኝነትና ቅንነት ጋር የሸሪዓውን መርሃችን አድርገን ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ብቻ በሚሰጡ መስኮቶቻችንና ልዩ ከወለድ ነፃ ቅርንጫፎቻችን በኩል ሀቅዎን በሐላል መንገድ ጠብቀን ለሚያስፈልገው ድጋፍ ከጎን ሆነን ስናገለግሎ አማናውን ጠብቀን በኢክላስ የሚገኙ ኢኮኖሚያዊ ጥቅሞችን ከአዋሽ ኢክላስ እንደሚያገኙ በመተማመን ነው። ሀቅዎን በሐቂቃ አዋሽ ባንክ። ተመልሰናል ከመልእክታችን በኋላ በአስቸኳይ ጊዜ አዋጅ ውስጥ በመንገድ ትራፊክ እንቅስቃሴ ውስጥ ከተጣሉ ክልከላዎች መካከል አገር አቋራጭ እና ምንድነው የከተማ ታክሲዎች ቁጥራቸውን እንዲቀንሱ ከዛም ባለፈ ሙሉና ጎደሎ የሚሆኑት ደግሞ በሳምንት በተከፋፈለ ቀናት ውስጥ እንዲንቀሳቀሱ መደረግ ነው። ይሄ ዋነኛው ዓላማው እንግዲህ አስቸኳይ ጊዜ አዋጁን ቢሆን በጤናው ዘርፍ የመጀመሪያው ቢሆንም ግን ይሄን ተዋሲ የመጣውን ዓለም አቀፍ ወረርሽኝ እስክንከላከልና እስክንሻገረው ድረስ መተላለፊያ ዘዴዎችን ቀንሰን ምንድነው የሚያደርሰውን ጉዳት ባጭሩ ለመግጨት ያክል የታሰበ ነውና ማህበረሰቡ ያወጣ ገባነት ይስተዋልበታል። በርግጥ ሙሉ በሙሉ በፊት የነበረውን የትራንስፖርት ዘርፍ ስትመለከት እንግዲህ በተለይ እንደ አዲስ አበባ ትርፍ የመጫኑ ረጃጅም ሰልፎች አንድ ላይ ተጠጋግቶ የሚሄድ ነገር በቃ የተለመደ የሚመስል ነበር፣ የተፈቀደ እስኪመስል ድረስ ነበርና ያ ደግሞ በተለይ አሁን ባለው ሁኔታ የቫይረሱን ስርጭት ለማስፋፋት ዋነኛ መንገድ ሆኖ በመገኘቱ በተለይ ታክሲዎችና ሌሎችም ተሽከርካሪዎች ላይ ቁጥጥር ተደርጎ ከ50 በመቶ በላይ እንዳይጭኑ ወይም ደግሞ ከመጫን አቅማቸው ግማሽ ብቻ እንዲያሳፍሩና ተሳፋሪው ደግሞ በተቃራኒው በፊት ይከፍል ከነበረው ታሪፍ እጥፍ እንዲከፍል። ያ ማለት ምንድነው? አንድ ወንበር ይዘህ ስትቀመጥ እዚህ ጋር ያለውን ባዶ ወንበር ሂሳብም አብረህ ትከፍላለህ ማለት ነው። አንዳንዴ የምታውቀው ሰው ስታገኝ ትከፍላለህ አይደል? ያ ግን አስገዳጅ በሆነ ሁኔታ ውስጥ እንግዲህ አንድ ሰው የሁለት ሰው ሂሳብ ከፍሎ እንዲሄድ የሚደረግበት ሁኔታ አለ። ይህም የቫይረሱን ስርጭት በተለይ ባለበት እንዲቆም ወይም ደግሞ እንዳይሰራጭ ከማድረግ አንፃር ትልቅ አስተዋጽኦ ይኖረዋል ተብሎ ታስቦ ነው ለተግባር የተገባው። ይፋ የተደረገው የአስቸኳይ ጊዜ አዋጅ ክልከላ የማህበረሰብ ጤና ኢንስቲትዩት የሚያወጣቸው መረጃዎች፣ የጤና ሚኒስቴር የሚያቀብላቸው የግንዛቤ ሀሳቦች በጠቅላላና መገናኛ ብዙሃን አበክረን በመስራታችን እኛን ጨምሮ ማለት ነው ግንዛቤው መጀመሪያ ከነበረበት አሁን በተሻለ ደረጃ ያለ ይመስላል። ነገር ግን ደግሞ ሰዓት ላፊ በሚሆን ጊዜ ለምሳሌ ከምሽት በኋላ በአንዳንድ አካባቢዎች ላይ ሙሉ በሙሉ ባይባልም አሁንም ቢሆን የአስቸኳይ ጊዜ አዋጁን ክልከላ ሊጥሱ የሚችሉ እንቅስቃሴዎች እንደሚታዩ አስፈጻሚ አካላትና በተለያየ አጋጣሚና ጊዜ እዚህ ስቱዲዮ እየጋበዝን መልእክቱን እንዲያስተላልፉ የምናደርጋቸው የመንገድ ትራፊክ ተቆጣጣሪዎችና የፖሊስ የጸጥታ ኃይሎች ይነግሩናል። ይሄ በነገራችን ላይ ለሆነ አካል የሚተው ጉዳይ አይደለም። በተለይ አሁን ያለው የመኖር ወይም ደግሞ ያለመኖር ሁኔታ እስከሆነ ድረስ ይሄ ከህግ ውጭ የሆነ ነገር ትርፍ የመጫን ነገር ካለ የአንዱ አለመጠንቀቅ ብዙ የሚጠነቀቁ ሰዎች ቢኖሩ እንኳን ከንቱ ማድረጉ ግልጽ ነው። ስለዚህ አለመተባበር ከተሳፋሪው ነው የሚጀምረው። እኔ ለምሳሌ 6 ሰው ነው አይደል ታክሲ የሚጭነው፣ 7ኛ ሆኜ መግባት አልፈልግም። ግቢ እንኳን በባል ታክሲ እንኳን ባይኖር ይሄንን ኃላፊነት እኔ አልወስድም ማለት ነው። ስለዚህ እነዚህ ነገሮች ባለመተባበር ማስቆም እንችላለን። ከጤና የሚበልጥ ነገር የለም። በጣም ብዙ ለውጦችን ደግሞ ታስተውላለህ። እውነት ነው። ግንዛቤው ከፍ ያለ ነው የሚመስለው። በተለያየ አጋጣሚ ማህበረሰቡ ማስክ አጠቃቀም አሁን እኮ ታክሲም ሰልፍ አካባቢና አስተውለሽ ከሆነ ተቆጣጣሪዎችም ደንብ አስከባሪዎችም ቢሆን ማስክ ወይ ደግሞ የአፍና የአፍንጫ መሸፈኛ ሳያደርጉ የሚቀሩ ሰዎችን አያስገቡም እና በጥንቃቄው ልክ የምንጓዘው ነገራችንን መና እንዳያስቀረው እድል የሚሰጥ ነው። በተቃራኒው ከሆነ ግን ረቤለሽ ነው የሚሆነው አይደለ? እና በግንዛቤው ረገድ የመጣው አሁን ለውጥ አሁንም ተበረታቶ ተጠናክሮ መቀጠል መቻል አለበት። አስፈጻሚ አካላትም ሙሉና ጎደሎ የታርጋ ተሽከርካሪዎችንም ቢሆን በመቆጣጠሩ ረገድ ሰፊ ለውጥ እየመጣ ነው። እውነት ለመናገር በተለያየ የአዲስ አበባና አካባቢዎች በስራ አጋጣሚ ስንዘዋወር የትራፊክ ፖሊሶች ምሽቱን ሳይቀር እስከ እኩለ ሌሊት ድረስ ተሻግረው በፈረቃ እየሰሩ ሰፊ ለውጦች የመጡበትን ያክል
በግንዛቤው ረገድ ደግሞ ያሉ መስተካከሎችና ያሉ ችግሮች ተስተካክሎ የተሻለ ማህበራዊ ጤና እንዲኖርና ኮሮናንም እንድንሻገር እድል የሚሰጥ ይሆናል። በዋናነት እንግዲህ በተለይ የቤት መኪኖችን በታርጋ መለየት ያስፈልገበት ሁኔታ ምንድነው? አዲስ አበባ ውስጥ እንቅስቃሴ ላይ ያሉ የትራንስፖርት አገልግሎት የሚሰጡ መኪኖች ፍሰታቸው በጣም የተቃና እንዲሆን ከማድረግ አንፃር በተለይ የምታውቀው ነው። እንኳን አሁን እንዲህ ገደብ ተጥሎ አይደለም በፊትም በጣም የትራንስፖርት እጥረት አለ ከተማው ውስጥና ረጃጅም ሰልፎችን አሁንም ድረስ እንመለከታለን። እንደውም አንዳንዴ ማብቂያው ራሱ የት እንደሆነ ማታውቅበት ሁኔታ አለና አንድ ታክሲ ሲመጣ ደግሞ 6 ሰው ብቻ ነው አንስቶ የሚሄደው ከዛ ሰልፍ ላይ እጥረቱ በጣም ከፍተኛ ነው አሁን ባለው ሁኔታ። ያንን ታሳቢ ባደረገ መልኩ እንግዲህ ምናልባትም ምልልሱ ፈጣን እንዲሆን አንድ ታክሲ አድርሶ እስኪመለስ ያለው ቆይታ አጭር እንዲሆን ከማስቻል አንፃር የቤት መኪኖች ቫይረሱንም ለመከላከል ጎንለገ የቤት መኪኖች ላይ በዋናነት እንግዲህ የቀን ልዩነት ተደርጎ እንዲስተናገዱ ተደርጓልና ምናልባት አስተውለህ ከሆነ ግን የተቀነሰ አይመስልም ያለው የመኪና እንቅስቃሴ ተመለከተው ማለት ነው። አሁንም በጣም ብዙ መኪኖች ናቸው ያለው ሰባው እንደውም ኢትዮጵያ ውስጥ እኮ ያው 1 ሚሊዮን የሚጠጉ ተሽከርካሪዎች ነው ያሏት እና በጣም ከሌላው የዓለም ሀገርና የአፍሪካ ሀገራት ሲወዳደር በጣም ትንሽ ቁጥር ኑሯት ከፍተኛ የሆነ የመንገድ ትራፊክ አደጋ የሚመዘገብባት ሀገር እየተባለ በተለያየ ጊዜ ይነገራል። አብዛኛው ልክ ነው መቲ እዚህ ሀገር ላይ ያለው የትራንስፖርት መጨናነቅና ፍሰቱ እንደው በዚህ ደረጃ ልክ ነሽ ትዝብትሽ 70-80 በመቶ የሚሆነው ተሽከርካሪ አዲስ አበባ ስላለ ነው እና በዚህ ደረጃ የሀገሪቱ አብዛኛው በመቶ ስሌቱ ተሽከርካሪዎች አዲስ አበባ ስለሆኑ ምናያቸው ተሽከርካሪዎች አሁንም የበዙ ሊመስሉ ይችላሉ። እውነት ነው። በተለይ ማለዳ ላይ ያለው እንቅስቃሴ ቀን ነው የሚመስለው ለንግስት ተመለከተው በፊት አሁን ከአንድ ሰዓት በፊት ከወጣ ጭር ያለ ነው ታክሲም እንደልብ ነው የምታገኘው። አሁን ላይ ግን 12 ሰዓት ላይ ስትወጣ በጣም የተጨናነቀ መንገድ ነው የምትመለከተውና እንዴ አርፍጃለሁ እንዴ ምናምን ትላለህ አንዳንድ ጊዜ በጣም ቀን ሆኗል ማለት ነው ትላለህ። ልክ ነው። ይሄኛው ነገር የሙሉና የጎዶሎ ተሽከርካሪዎች የኮሮና ቫይረስን ለመሻገር ያላቸው አስተዋጽኦ አሁንም ከፍ ያለ ስለሆነ በዚህ ደረጃ አስፈጻሚ አካላትን ልንተባበር እንጠየቃለን የሚለውን እንድትወስዱልን ነው። እውነት ነው። አየር ትንበያ መረጃዎችን ከመልእክታችን አስከትለን ተካትለን ደግሞ እንመለሳለን። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ሕይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ሕይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ
እንደ ስማችን ብርሃን ነው ስራችን። ተመልሰናል። ጤና ይስጥልኝ ኢትዮጵያ ማለዳ 1 ሰዓት ጀምሮ የተለያዩ ጉዳዮችን እያነሳ እንደዘለቀ ነው። በተለይ የሀገር ውስጥ መረጃዎች ላይ ነበር ትኩረት ያደረግነው። እንግዲህ ከመደመር መጽሐፍ ተነሳን በሀገር ውስጥ መረጃችን ማለት ነው። የመደመር መጽሐፍ ከማንበብ ባለፈ በድምጽ ለሚፈልጉ ደግሞ አሁን በትረካ መልክ ወይም ደግሞ በድምጽ ተዘጋጅቷል የሚለው መረጃ አስቀድመን ነበር ጤና ይስጥልኝ ኢትዮጵያችን የጀመርነው። እውነት ነው። እኛም ለወፍ በረር ያክል የተቀነጨቡ ድምጾችን ስናሰማ ነበር። በነፃ የቀረበ ነው። የጠቅላይ ሚኒስትር አብይ አህመድ መጽሐፍ በንባብ መልክ ያልደረሳችሁ እስኪ በዚህኛው ደግሞ ታደሙት ተብሎ በነፃ የተዳረሰ ነው። ከትናንት ጀምሮ በተለያዩ መገናኛ ዘዴዎች የኛን ብሔራዊ ሬዲዮና ኤፍኤምን ጨምሮ በለ ትረካው ይተላለፍ ነበር እና እሱ ድል የመጣበት ነው ይያልን እና የመጽሐፎችን ሐሳቦችን በነገራችን ላይ እንዲሁም ደግሞ መደመር.ኢቲ ላይም እንዲሁ ገብተው ተመልካቾቻችን በተለይ ይህንን መጽሐፍ ከመጽሐፍነት ባለፈ በትረካ መልክም በድምጽ መስማት ከፈለጉ እዛ ላይ ማግኘት ይችላሉ። ዋና የመጽሐፉ ይዘቶችን በወፍ በረርም ያስቃኘንበት የመጀመሪያው ምዕራፋችን ከዛም ጎን ለጎን የደም ልገሳ ስርዓታችን የኮሮና ቫይረስ ከመጣ ወዲህ መቀዛቀዙን ተከትሎ በምን አይነት መንገድ ነው መቀጠል ያለበት የካንሰር ታማሚዎች ከወሊድ ጋር ተያይዞ ደም የሚፈሳቸው እናቶች በትራፊክ አደጋም የሚገቡ ታማሚዎች አሉና እነሱን ህይወት በምን አይነት መንገድ እንታደግ ስንል እንግዳ ጋብዘንም ጥያቄዎችን ያነሳን አገር አቀፍ ገጽታው ምን ይመስላል የሚለውን ጉዳይ አንስተናል። አሁን ባለው ሁኔታ በተለይ ጥንቃቄ በማድረግ ደም መለገስ ይቻላል። አንድ ሰው የሚለግሰው ደም 3 ሰዎችን ህይወት ሊያድን እንደሚችል ነበር በዘገባችንም የተከታተልነው። የመጀመሪያው ምዕራፍ የጤና ይስጥልኝ ኢትዮጵያ ቆይታ ይህን ይመስል ነበር። አሁን ከማለዳው 2 ሰዓት ሆኗል። ወደ ሁለተኛው ምዕራፍ የጤና ይስጥልኝ ኢትዮጵያ ቆይታ ልንሸጋገር ነው። መግቢያችን ላይ ታደምናቸውን የሀገር ውስጥና የውጭ አጫጭር ዘገባዎች በድጋሚ ይዛ ሮዛ መኮንን ስቱዲዮ ተገኝታለች። ሮዝ እንዴት ቆይታ? ሰላም ነው አይደል? ሰላም ቆይተናል። የሰዓቱን ለቀናል። ተመልካቾቻችን ጤና ይስጥልኝ በድጋሚ የጤና ይስጥልኝ ኢትዮጵያ ዜናዎቻችን ጋር ሮዛ መኮንን ነኝ። አብራችሁ ሆኖ የኢፌዴሪ የውጭ ጉዳይ ሚኒስትር ከውሃ መስኖና ኢነርጂ ሚኒስቴር ጋር በመተባበር መቀመጫቸውን አዲስ አበባ ላደረጉ የኤዥያ ፓሲፊክና የመካከለኛው ምስራቅ ሀገራት አምባሳደሮች ስለ ታላቁ የኢትዮጵያ ህዳሴ ግድብ ገለጻ አድርጓል። የገለጻው ዋና ዓላማ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሂደት እንዲሁም በኢትዮጵያ ሱዳንና በግብጽ መካከል ሲደረጉ የነበሩ ውይይቶች ያሉበትን ደረጃ በተመለከተ አምባሳደሮቹ ወቅታዊ መረጃ እንዲኖራቸው ለማድረግ ያለመ ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታን በትብብር በፍትሃዊነትና በሌሎች ላይ ጉልህ ጉዳት በማያደርስ መልኩ ኢትዮጵያ እየገነባች መሆኑ በገለጻው ተብራርቷል። ኢትዮጵያ ሱዳንና ግብጽ እንደስከዛሬው ሁሉ በቀጣይ የሚኖሩ ልዩነቶችንም በተመሳሳይ በሶስቱ ሀገሮች በሚደረጉ ውይይቶች ለመፍታት ኢትዮጵያ ቁርጠኛ መሆኗም ነው የተገለጸው። ከገለጻው በኋላ አምባሳደሮቹ በግድቡ ዙሪያ በኢትዮጵያ በግብጽና በሱዳን መካከል የሚነሱ አለመግባባቶች ዓለም አቀፍ መርህን በተከተለ መልኩ በውይይትና በድርድር እንደሚፈቱ እምነታቸው መሆኑንም ጠቁመዋል። መረጃውን ያገኘነው ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት ነው። የኮሮና ቫይረስ ወረርሽኝን ከጊዜ ወደ ጊዜ የተስፋፋ መምጣቱን የጤና ሚኒስቴር አስታወቀ። በሽታው በ2 ሳምንት ውስጥ ከፍተኛ የሆነ ጭማሪ አሳይቷል። በአዲስ አበባ ደግሞ እስካሁን 228 የሚሆኑ ሰዎች በበሽታው መያዛቸው ተገልጿል። የወረርሽኙን ስርጭት ለመግታት ህብረተሰቡ አሁንም ጥንቃቄ ማድረጉን መቀጠል እንዳለበት እንዲሁም መዘናጋቱ የታየ በመሆኑ እሱም ላይ ጥንቃቄ ሊያደርግ እንደሚገባ የሚኒስትሯ ዶክተር ሊያ ተናግረዋል። ሚኒስትሯ የባላት ግብይት ለወረርሽኙ መጋለጥ እድል እንደሚጨምር ተናግረው ለረመዳን ፍቺ የሚደረግ ግብይት ላይ ህብረተሰቡ ጥንቃቄ እንዲያደርግም አሳስበዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ ባተ የበሽታው ስርጭት አሁን ላይ ምንም ንክኪና የውጭ ጉዞ ታሪክ በሌላቸው ሰዎች ላይ የተከሰተ እንደሆነና የበሽታው ስርጭት በአንድ ሰው ምክንያት ብቻ ወደ ብዙ ሰዎች ሊዛመት እንደሚችል ተናግረዋል። በአዲስ አበባ በልደታና በአዲስ ከተማ ክፍለ ከተማ ላይ ከፍተኛ የሆነ የኮሮና ቫይረስ ስርጭት መታየቱም ተገልጿል። በተለይ ደግሞ የንግድ ቦታዎችና የህዝብ ጥግግት ያለባቸው ቦታዎች አካባቢ ህብረተሰቡ ጥንቃቄ ማድረግ ይገባል ተብሏል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እንደተናገሩት በከተማው የቤት ለቤት ልየታ መደረጉንም ገልጸዋል። ዓለም አቀፍ መስጊድና ኢስላማዊ ማዕከል በአዲስ አበባ ለመገንባት የመሰረተ ድንጋይ ተቀመጠ።
ዓለም አቀፍ ደረጃውን በጠበቀ መልኩ ለሚገነባው መስጊድና ኢስላማዊ ማዕከል የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ በተገኙበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስና የአዲስ አበባ ከተማ ከፍተኛ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ሱልጣን አማን የመሰረተ ድንጋዩን አስቀምጠዋል። የመስጊዱና እስላማዊ ማዕከሉ ግንባታም ጠቅላይ ሚኒስትር አብይ አህመድ ለሙስሊሙ ማህበረሰብ በገቡት ቃል መሰረት የተፈጸመ መሆኑ ተገልጿል። ከውጭ የመረጃ ምንጭ ወዳገኘናቸው ዘገባዎች ተሻገርን። በአፍሪካ አሁን ላይ በኮሮና ቫይረስ መያዛቸው የተረጋገጡ ሰዎች ቁጥር ወደ 90 ሺህ የተጠጋ ነው። በኬንያ በ24 ሰዓታት ውስጥ ብቻ 52 ሰዎች አዲስ በቫይረሱ መያዛቸው ሲረጋገጥ በአጠቃላይ በሀገሪቱ 963 ሰዎች በኮሮና ቫይረስ የተያዙ ሲሆን ፕሬዝዳንት ኡሁሩ ኬንያታ በእንቅስቃሴ ላይ የጣሉትን ገደብ ለተጨማሪ 21 ቀናት አራዝመውታል። በሶማሊያ 1502 ሰዎች በአጠቃላይ የተያዙ ሲሆን 47 ሰዎች በ24 ሰዓት ውስጥ ቫይረሱ የተገኘባቸው ናቸው። በደቡብ ሱዳን ምክትል ተቀዳሚ ፕሬዝዳንቱ ሬክ ማቸር እና ባለቤታቸውን ጨምሮ የግል ጠባቂያቸውና አብረዋቸው የሚሰሩ ሰዎች በቫይረሱ ምክንያት ራሳቸውን አግለዋል። ሲጂቲኤን እንደዘገበው በአፍሪካ በኮሮና ቫይረስ ምክንያት 3000 ሰዎች መሞታቸው የተረጋገጠ ሲሆን 33000 የሚጠጉ ደግሞ አገግመዋል። በአፍሪካ ከ1 ሚሊዮን በላይ ለሚሆኑ ሰዎች ደግሞ የኮሮና ቫይረስ ምርመራ ተደርጓል። አፍሪካ እያደረገች ያለውን የመከላከል ስራ ዓለም አቀፉ ማህበረሰብ እንደሚደግፍ የቻይና ፕሬዝዳንት ሺ ጂንፒንግ ጥሪ ያቀረቡ። ፕሬዝዳንት ሺ እንደተናገሩት አፍሪካ በርካታ ግብዓትና የቴክኖሎጂ እገዛ ያስፈልጋታል ብለዋል። ከምንም በላይ የጤና ባለሙያዎች ድጋፍ ሊደረግላት እንደሚገባም ጠቁመዋል። አሁን ላይ 46 የቻይና ሕክምና ቡድኖች በአፍሪካ ተሰማርተዋል። እነዚህ የሕክምና ቡድኖች የአፍሪካን ጥረት የሚያግዙ ናቸው ማለታቸውን ሲጂቲኤን ዘግቧል። በኮሮና ቫይረስ ዓለም አቀፍ ወረርሽኝ ምክንያት 60 ሚሊዮን ሰዎች ስር የሰደደ ድህነት ውስጥ ሊገቡ እንደሚችሉ የዓለም ባንክ አስጠነቀቀ። የዓለም ባንክ ፕሬዝዳንት ዴቪድ ማልፓስ እንደተናገሩት ዘንድሮ የዓለም ምጣኔ ሀብት በኮቪድ-19 ምክንያት በ5 ከመቶ አሉታዊ ተጽዕኖ ይደርስበታል። ይህ ደግሞ ሚሊዮኖች ስራቸውን እንዲያጡና የተለያዩ እንቅስቃሴዎች እንዲስተጓጎሉ ያደርጋል። በዚህ ደግሞ ሀገራት ቀዳሚ ገፈት ቀማሽ ይሆናሉ ብለዋል። ዓለም ባንክ ችግሩ የከፋ ዋጋ እንዳያስከፍል ለመርዳት የሚያግዝ ስልት መንደፉንም ጠቁመዋል። መቀመጫውን ዋሽንግተን ያደረገው ተቋሙ 160 ቢሊዮን ዶላር ድጋፍ ለመስጠትና በዝቅተኛ ወለድ ለሀገራት ለማበደር ተዘጋጅቷልም ብለዋል። ከዚህ ማዕቀፍ ከዓለም ሕዝብ 70 ከመቶ የሚኖርባቸው 100 ሀገራት ተጠቃሚ እንደሚሆኑ ገልጸዋል። ከዓለም አቀፍ የገንዘብ ተቋም IMF ጋር በመቀናጀት ይህ ሀገራት ያለባቸው እንደሚከፍሉበት ጊዜ እንዲራዘም ለማድረግ የሚረዳ ማዕቀፍም ተዘጋጅቷል ነው ያሉት። አንድ ግለሰብ ስር በሰደደ ድህነት ውስጥ የሚገኝ ነው የሚባለው ከ1 ዶላር ከ90 ሳንቲም ወይም በኢትዮጵያ ገንዘብ ከ70 ብር በታች በቀን የሚያገኝ ከሆነ ነው። ዘገባው የቢቢሲ ነው። ብራዚል በአንድ ቀን ከፍተኛ የተባለውን ሞት በኮሮና ወረርሽኝ ሳቢያ አስመዘገበች። በሀገሪቱ በ24 ሰዓት ውስጥ 1179 ሰዎች ሲሞቱ 18000 ሰዎች ደግሞ በአንድ ቀን በቫይረሱ መያዛቸው ተረጋግጧል። በሀገሪቱ ትልቋ ከተማ ሳኦ ፖሎ በርካታ አዳዲስ የቀብር ጉድጓዶች የተዘጋጁ ሲሆን በሀገሪቱ ከተመዘገበው ሞት ሩቡ የተከሰተው በከተማዋ ነው። አሁን ላይ በቫይረሱ ድል ተደርገናል ያሉት የሳኦ ፖሎ ከተማ ሀገረ ገዢ በቀጣይ ሰኔ ወር ነገሮች ሊከፉ እንደሚችሉ አስጠንቅቀዋል። በሪዮ ዴ ጄኔሮ እና ሳኦ ፖሎ ሆስፒታሎች የሞሉ ሲሆን ፕሬዝዳንት ጄል ቦልሶናሮ አሁን በእንቅስቃሴ ላይ የተጣለው ገደብ እንዲነሳ በመጠየቅ ላይ ናቸው። በደቡብ አሜሪካ ሀገራት ቺሊ፣ አርጀንቲና እና ቬንዙዌላ እንዲሁም ፔሩም የቫይረሱ ስርጭት በከፍተኛ ፍጥነት እየጨመረ መሆኑን ቢቢሲ ዘግቧል። ተመልካቾቻችን የጤና ይስጥልኝ አጫጭር ዘገባዎች ተጠናቀዋል። ሰለሞንና መታሰቢያ ወደ እናንተ ልመልሳችሁ። እናመሰግናለን ሮዛ። ዓለም አቀፍ ጉዳዮች፣ የቢዝነስ፣ የስፖርትና ማህበራዊ ትስስር ገጾቻችን ምልከታ እስከ 3 ሰዓት ድረስ የሚያቆዩን ሀሳቦች ይሆናሉ። ይሄኛው ጉዳያችን ወደ ሴኔጋል የሚወስደን ነው።
እውነት ነው። እንግዲህ በሴኔጋል የኮሮና ቫይረስ ወረርሽኝን ለመክታት ወጣት የፈጠራ ባለሙያዎች የራሳቸውን ድርሻ እያበረከቱ ነው ተብሏል። እንግዲህ የኮሮና ቫይረስ መከሰቱን ተከትሎ በዓለም አቀፍ ደረጃ የተለያዩ የፈጠራ ስራዎችን እየተመለከትን ነው የምንገኘው። በጤና ይስጥልኝ ኢትዮጵያ ቆይታችንም በተደጋጋሚ ይህን ጉዳይ እናነሳለን። ዛሬም እንግዲህ በሴኔጋል ይህንኑ ተሞክሮ ነው የምናስቃኘው። እነኚህ ሁለት የኮምፒውተር ኢንጂነሪንግ ተማሪዎች የሕክምና ባለሙያዎች ሊመቻቸው የሚችለውና ርቀታቸውን ጠብቀው ሕክምና መስጠት የሚያስችላቸውን ሮቦት ስለመስራታቸው ነው የተዘገበው። ባልደረባችን ቤተልሔም ጥጋቡ አጠናቅረዋለች። ከኮሮና መከሰት ጋር ተያይዞ ሴኔጋል በመጋቢት ወር በርካታ ቦታዎችን ከእንቅስቃሴ ያግዳለች ወይንም ዘግታለች። ሆኖም በሚያዝያ ወር ከአፍሪካ አህጉር ከፍተኛ የኮሮና ቫይረስ ተጠቂዎችን ቁጥር አስመዝግባለች። አሁን ባለው መረጃ ደግሞ በ4 ሳምንታት ውስጥ በተደረገ ምርመራ በበሽታው የተያዙ ሰዎች ቁጥር ከ300 ወደ 2000 በላይ አሻቅቧል። የሟቾቹ ቁጥርም እየጨመረ እንደመጣ ነው የቲአርቲ ወርልድ ዘገባ የሚያመለክተው። ወረርሽኙን ለመግታትም የሀገሪቱ ሁለት ወጣት የኮምፒውተር ኢንጂነሪንግ ተማሪዎች ይህንን ዶክተር ካር የተሰኘ ሮቦት ሰርተዋል። ሮቦቱ የኮቪድ-19 ህሙማንን የሚያክሙ ባለሙያዎች ከህሙማኑ ጋር ያላቸውን አካላዊ ቅርበት የሚቀንስ ነው። ከፈጠራ ባለሙያዎች አንዱ ለሚኔ መሐመድ ኪቤ እንደሚገልጸው ዶክተር ካር ሁለት ጥቅሞች አሉት። የመጀመሪያው ባለሙያዎች መድኃኒትና ምግብ ሲያቀርቡ ከህሙማን ርቀታቸውን መጠበቅ እንዲችሉ ያግዛል። ሁለተኛው ደግሞ የቴሌሜዲሲን አገልግሎት ማለትም ሐኪሙና ታማሚው በየክፍሎቻቸው ሆነው በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የመድኃኒት አገልግሎት መስጠት የሚቻልበት ነው። ኪቤ ብቻ ሳይሆን የፈጠራ ስራ አጋሩ አብዱላይ ቦስም የሰሩት ሮቦት በወረርሽኙ መከላከል ላይ ለውጥ እንደሚያመጣ ትልቅ ተስፋ አድርገዋል። ሮቦቱ ማሻሻያ እንደሚያስፈልገው ግን ያምናሉ። የመጀመሪያ ስራችንን ሰርተን አቅርበናል። ማሻሻያዎች ግን ይፈልጋል። ይህ ሮቦት አሁን ባለበት ደረጃ አገልግሎት መስጠት ይችላል። ነገር ግን የሙቀትና ቁመት መለኪያን ጨምሮ ሌሎች ስራዎችን እንዲሰራ ሆኖ ቢሻሻል ጥሩ ነው። በተጨማሪም ተማሪዎቹ በሚማሩበት ዳካር ፖሊቴክኒክ ዩኒቨርሲቲ አውቶማቲክ የሳኒታይዘር ማደያ አነስተኛ ማሽን ሰርተዋል። ፈጠራ ስራው በህዝብ መጸዳጃ ቤት ጥቅም ላይ እንዲውል የታሰበም ነው። የዩኒቨርሲቲው ከፍተኛ ኃላፊ ፕሮፌሰር ኒዲያዬ እንዳሉት የፈጠራ ባለሙያዎችም ሆነ የተቋሙ ዓላማ ምርቶችን ማሳደግና የወረርሽኙን ስርጭት መግታት ነው። የህዝብ በሆነ ተቋም ውስጥ ነው እየሰራን ያለ ነው። የትምህርት ቤቱ ኢንጂነሮችና ኃላፊዎች ሁሉም ህብረተሰቡን የመታደግ ስራ ለመስራት እየሞከሩ ነው። ዩኒቨርሲቲው በምስራቅ አፍሪካ ካሉ የኢንጂነሪንግና ቴክኖሎጂ ተቋማት አንዱና አቅም ያለው እንደሆነ ይታሰባል። እነዚህ ወጣት ሳይንቲስቶችም አሁን ይሄን ለማረጋገጥ እድሉ በእጃቸው ነው ይላል የቲአርቲ ወርልድ ዘገባ። ተመልሰናል ተመልካቾቻችን። ጤና ይስጥልኝ ኢትዮጵያ አሁንም እንደቀጠለ ነው። እስከ ረፋድ 3 ሰዓት ድረስ በተለያዩ ጉዳዮች እንዘልቃለን። ወደ ቢዝነስ ዘገባዎች ነው የምናልፈው። ባልደረባችን ብርሃን ያያው ለጤና ይስጥልኝ ኢትዮጵያ የተዘጋጁ የቢዝነስ ጉዳዮችን መራርጦ እዚህ ስቱዲዮ ነው። ጤና ይስጥልኝ ብለናል። በድጋሚ እንደምን አድራችኋል? ሰላም አድረናል። ምን ጉዳዮችን ይዘሃል? ካሉን ጉዳዮች መካከል ከሀገር ውስጥ የምንመለከተው በተለይ ከሰሞኑ የጥሬ ገንዘብ ዝውውር ከአንድ ባንክ ወደ አንድ ባንክ ይዞ መሄዱ እንዲቀር የተደረገበት ወይም መጠኑ እንዲቀንስ የተደረገበት ሁኔታ አለ። ስለዚህ የተመለከተ በተለይ ከባንኮቹ ማህበር የተሰጠ መግለጫ አለ። እሱ መረጃ የምናደርስ ነው የሚሆነው። ሌላው ወደ ውጭ ስንሄድበት ላይ ክፉኛ ከተጎዱ ዘርፎች መካከል የአየር መንገድ ዘርፍ ነውና የአፍሪካ አየር መንገዶች ምን ይመስላል የሚለውም እንደዚሁ የምናይ ነው የሚሆነው። አብረን እንቆያለን። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ህይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ቀጥለው የሚቀርቡ የቢዝነስ ዜናዎችን ስፖንሰር ያደርገልን ብርሃን ባንክ አክሲዮን ማህበር ነው። ከልብ እናመሰግናለን። ወደ ቀዳሚው መረጃ እናልፋለን። የባንኮች የጥሬ ገንዘብ ገደብ መመሪያ የባንክ ዘርፉን ለማዘመን በኢኮኖሚ ውስጥ ያለውን ገንዘብ ለመጠቀምና የፋይናንስ ደህንነት ለመፍጠር ፋይዳው የጎላ መሆኑን የኢትዮጵያ ባንኮች ማህበር አስታውቋል። መመሪያው እስካሁን ባንኮች በቴክኖሎጂ ዘርፍ ያፈሰሱትን መዋለ ንዋይ በአግባቡ ለሀገር ኢኮኖሚ አስተዋጽኦ እንዲያበረክቱ ያስችላቸዋልም ተብሏል። ኢትዮጵያ ባንኮች ማህበር የቦርድ አባላት መመሪያውን በሚመለከት ጋዜጣዊ መግለጫ ሰጥተዋል። ጋዜጣዊ መግለጫውን የተከታተለው ባልደረባይ አየለ ጌታቸው ነው።
የጥሬ ገንዘብ ክፍያ ገደብ መመሪያ ተግባራዊ መደረጉን ተከትሎ ነው የኢትዮጵያ ባንኮች ማህበር የቦርድ አባላት ጋዜጣዊ መግለጫ የሰጡት። በመግለጫቸው ማህበሩ የክፍያ ገደብ መመሪያ እንዲወጣ ጥናት ላይ መሰረት ያደረገ ጥያቄም በተደጋጋሚ ሲያቀርብ ነበር። ጥያቄ ስናቀርብ ነበር። ነገር ግን የመጨረሻው ጥናት ብሔራዊ ባንክ የጠየቅነው ያለፈው ሰኔ 2011 ዓመተ ምህረት ነው። በጥናቱ መሰረት በኢኮኖሚው የሚንቀሳቀስ ጥሬ ገንዘብ መጠን ከጊዜ ወደ ጊዜ እያደገ መጥቷል። ከባንክ ሰርኩሌሽን ውጪ ያለ ካሽ ማለት ነው 63 ቢሊዮን በ2016 ጁን 30 በፈረንጆች ኤፕሪል 2020 113 ቢሊዮን ደርሷል። ይሄ ቁጥር መቀነስ ነው የነበረበት። ባንኮች በቅርንጫፍ ባንክ በኩልም ሆነ በዘመናዊ ቴክኖሎጂ የባንክ አገልግሎት ስርዓትን ማስፋፋት ላይ ትኩረት አድርገው ቢሰሩም የጥሬ ገንዘብ ዝውውርን መቀነስ አልቻሉም። በመሆኑም መመሪያው የሰዎችን የገንዘብ መጠቀም መብት ሳይገድብ የገንዘብ ዝውውር የአገልግሎት ስልቶች ላይ ትኩረት አድርጎ የሚተገበር መሆኑን አንስቷል። ዋናው የተከለከለችው ወይም ሊሚት ገደብ የተደረገበት ቅርንጫፍ ላይ ሄደው በአንድ ጊዜ የሚያወጡት ካሽ ከ200 ሺህ በላይ እንዳይሆን በድርጅቶች ደግሞ ከ300 ሺህ ብር በላይ እንዳይሆን በቀን የተባለው ለዛች ነው እንጂ ሰዎች ለፈለጉት ሰው የፈለጉትን ያህል ገንዘብ በባንክ ተጠቅሞ ትራንስፈር ማድረግ ይችላሉ። ለክፍያ ስርዓቶች ሌሎች አማራጮችም አሉ። በቼክ በሲፒኦ ክፍያ መፈጸም ይቻላል። አሁንም በእነሱ ላይ ድንበር አልተደረገም። ከአካውንት ማስተላለፍ የፈለገውን ያህል ደንበኞቻችን ቢሊዮንም ብር ካላቸው ማሳለፍና ክፍያ መፈጸም ይችላሉ። ብሔራዊ ባንክ የራሱን ኃላፊነት እንደ ፖሊሲ ሜከር እየተወጣ ነው ያለው። ስለዚህ ይሄኛውን ደግሞ ባንኮች ሙሉ በሙሉ የተቀበልነው መመሪያ ነው ብለናል። ስለዚህ ከዛሬ ጀምሮ እየሰራንበት ነው ያለነው። ይህም መመሪያው ተግባራዊ መደረጉ እንደ ሀገር በባንክ አገልግሎት ዘርፍ እየተስፋፋ ያለውን ቴክኖሎጂ በአግባቡ ለመጠቀምም ያስችላል ብለዋል። ህብረተሰቡ እንዲዘምን የሚጠቀምበት ነገር ብዙ ወጪን የማያስወጣ አገራችንንም ወደ ተሻለ ደረጃ ሊያራምዳት ወይም ሊወስዳት የሚችሉ አይነት አሰራሮችን መተግበር የተሻለ ነው ከሚል እይታም አንፃር የተወሰደ ስለሆነ በዚህ መልኩ ግንዛቤ ቢደረግበት የተሻለ ነው። በኢትዮጵያ አሁን ድንበር ለማድረግ በቂ አቅም ባንኮች አላቸው ብለን እናምናለን። የባንኮች ቅርንጫፎች ከ5000 በላይ ደርሰዋል። ምናልባት የባንኮች ወኪሎች የዚህን 5-6 እጥፍ ይሆናሉ። የሀገሪቱን ኢኮኖሚ እድገት ለማፋጠንና ወንጀልን ለመከላከል እንዲሁም የሀገር ገጽታን ለመገንባት ትልቅ ፋይዳ እንዳለውም አብራርተዋል። ሀገራችንን እንደ ሀገር ስናቆማት ብቻዋን የምትቆም ሳይሆን ንግድና ኢንቨስትመንትን ካሰብን ወደ ኢትዮጵያ የሚመጡ ኢንቨስተሮችም ይሁኑ ከንግድ ስንገና ኢትዮጵያ ማን ናት የሚለው ጥያቄ አንዱ። ኢትዮጵያን በቁመናዋ ስንመዝናት ደግሞ ከምንመዝንበት አንዱ ስርዓቷ ምን ይመስላል፣ ከስርዓቷ ውስጥ ደግሞ አንዱ የገንዘብ ስርዓቷ ምንድነው የሚመስለው የሚለው ነገር ይታያል። በአገር ደረጃ ራሱ ለመመለስ ከምንቸገርባቸው አንዱ ህገወጥ የገንዘብ ዝውውሮች ኢትዮጵያ ውስጥ ባይኖሩም እንኳን ቅድማተው ብሏል ባይኖሩም እንኳን ሁኔታው ለማኖር ምቹ ነው። ስለዚህ ይሄን ፈርታይል የሆነ ግራውንድን ማንሳት ማጥበብ አለብን። ማጥፋት እንኳን ባንችል ማጥበብ መቻል አለብን። ባንኮች ባቀረቧቸው የአማራጭ ክፍያ ስርዓቶች ላይ የቴክኖሎጂ አጠቃቀም ጥንካሬያቸውን በሚመለከት ከጋዜጠኞች ለተነሳ ጥያቄ በበቂ ሁኔታ ባንኮች ዝግጅት ማድረጋቸውን አብራርተዋል። እኔ በቴክኖሎጂ በኩል ካየን ኢትዮጵያ ውስጥ ያለው ባንኮች ቴክኖሎጂ ላይ ኢንቨስት ያደረጉት የገንዘብ መጠን ከሚፈለገው በላይ በጣም ሂውጅ ነው፣ ትልቅ ነው። እኛ ጋር ያሉት የቴክኖሎጂ አይነቶች ከሌሎች ባንኮች ጋር ሳወዳደር ኢትዮጵያ ውስጥ ሞደርን የሆኑ የባንኪንግ ቴክኖሎጂዎች አሉ። ለምሳሌ ከኮር ባንኪንጎቻችን ጭምር ብናይ በጣም ዘሌተስት ነው በሁሉም ባንኮች ላይ ምናየው። በመመሪያው መሰረት በኢትዮጵያ ባንኮች በቀን 200,000 ብር ሊያወጡ የሚችሉ ደንበኞች ቁጥር ከ5 በመቶ የማይበልጥ መሆኑን ነው ማህበሩ ያደረገው ጥናት የሚያመለክተው። ወደ ቀጣይ መረጃ እናልፋለን። ቀጣይ መረጃችን ትኩረቱን የሚያደርገው ድንበር ተሻጋሪ አሽከርካሪዎች ላይ የተመለከተ ነው። ከጅቡቲ ወደ ኢትዮጵያ የሚመላለሱ አሽከርካሪዎች በኮሮና ቫይረስ ፍራቻ ምክንያት በአግባቡ የታስተናገዱ እንዳልሆነ ገልጸዋል። በጅቡቲ ኬላዎች ላይ የጸረ ተዋሲያን ኬሚካል ርጭት ለማካሄድም ዝግጅት እየተደረገ ነው ተብሏል። አባዲ ወይና ኢትዮጵያ የወጭና ገቢ ምርቶቿን ከምታጓጉዝበት መንገዶች አንዱ ነው የጅቡቲ ወደብ።
ከ13000 በላይ የኢትዮጵያ ተሽከርካሪዎችም በጅቡቲ መስመር እንደሚመላለሱ መረጃዎች ያሳያሉ። ታዲያ በኮሮና ቫይረስ ምክንያት አሁን ላይ በጅቡቲ መስመር የሚመላለሱ አሽከርካሪዎች በአግባቡ እንደማይስተናገዱ የፈሳሽ ጭነት ማመላለሻ ባለንብረቶች ማህበር የቦርድ ሰብሳቢ አቶ ጸጋ አሳምረ ይናገራሉ። ይሄ ኮምፕሌን አለ። እኛም ሀገር ነው፣ እዛም ነው የሚያገሏቸው። እዛም የውጭ ሰው መጣብን ነው የሚሉት አይደለም እንዴ? እዚህም ደግሞ ሲመጡ ይዞብኝ መጣ ብሎ ደግሞ እኛ ጋር ሲገባ ደግሞ እንደዚያ ነው የሚያደርጓቸው። ስለዚህ ይህንን የክልሉ መንግስት ነው ያለን ነገር እንትን ማድረግ ያለው። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን እንደሚለው በርካታ ምርቶች ወደ ሀገር የሚገቡት በተሽከርካሪዎች አማካኝነት ነው። ነገር ግን አሽከርካሪዎች ከጅቡቲ ወደ ሀገር ውስጥ ሲገቡ ያለው እንክብካቤ ጉድለት እንዳለበት የፌዴሬሽኑ የህዝብ ግንኙነት ኃላፊው አቶ ደጀኔ ሉጬ ይናገራሉ። አሽከርካሪዎች እነዛን ብዙ ውጣ ውረዶች፣ የመንገድ ብልሽቶች፣ ችግሮችን ተቋቁመው ከመጡ በኋላ አንዳንድ ጊዜ ኬላዎች ላይ ያሉ ሰልፎች ትንሽ የማማረር ነገር አለ። ከዛ ባሻገር ደግሞ ያው ህብረተሰቡም ግንዛቤ ከበሽታው ጋር ተያይዞ በሽታው ከዛ ነው የሚመጣው በሚል መልኩ ያው ምግብ እንደፈለጉ ያለ ማግኘት እንደዚህ አይነት ችግሮች አሉ። ያው እነዚህ ችግሮችንም ሶልቭ ለማድረግ ህብረተሰቡ አዌርነስ እንዲኖረው ማድረግ ሚዲያዎች በዚህ ላይ በጣም መስራት አለባቸው። የሚመለከታቸው የመንግስት አካላትና የክልል ኃላፊዎች አሽከርካሪዎቹ ወደ ሀገር ውስጥ ሲገቡ ተገቢ የሆነ እንክብካቤ ሊያደርጉላቸው እንደሚገባ አቶ ደጀኔ ይገልጻሉ። ለአሽከርካሪዎች የሚገባውን ክብር ካልሰጠን ከፍተኛ ችግር ይፈጠራል። ከዛም ባሻገር አሁን እነዚህ ነገሮች ቴስት ለማድረግ በተለያዩ ኬላዎች ላይ አሽከርካሪዎች ረጅም ጊዜ ለምርመራ ለምናምን እንዲቆሙ ይደረጋል። ያ መቆም ደግሞ አንደኛ አሽከርካሪዎቹ በብዛት በአንድ ቦታ እንዲከማቸው ያደርጋል። ሁለተኛ ደግሞ እንዲያማርሩ ስለሚያደርግ፣ ሶስተኛ ደግሞ በዛ በሚቆሙበት ቦታ ላይ ምግብ ውሃ ምናምን ባለመኖሩ ምሬቱ ስለሚብስ የአንዳንዱ ክልል መስተዳደር አሽከርካሪዎችን ረጅም ጊዜ ላለማቆም ጥረት ማድረግ አለበት። ከዚህ ባሻገርም በኬላዎች የጸረ ተዋሲያን ርጭት ለማካሄድ ዝግጅት እየተደረገ ነው ተብሏል። በየኮሪደሩ ላይ በየወደብ መግቢያው ላይ ይህንን ኬሚካል ርጭት ማድረግ በራሱ የራሱ ከፍተኛ አስተዋጽኦ እንዳለው በማመን ለዚህ የሚሆኑ ግብአቶችን ይዘን ለመሄድ በዝግጅት ላይ ነን። 25000 ሊትር ታንከሮችን ደወሌ ኬላና ጋላፊ ኬላ ላይ ለማስቀመጥ ስለምንፈልግ ባለሀብቶች ቢረዱን። አሽከርካሪዎች ከጅቡቲ ወደ ሀገር ውስጥ ሲገቡ የኮሮና ቫይረስ ምርመራ እንደሚያደርጉ የተገለጸ ሲሆን አሽከርካሪዎች አስፈላጊ የሆነ ጥንቃቄ ማድረግ እንዳለባቸው ተገልጿል። ወደ ውጪ መረጃችን እናልፋለን። በውጪ መረጃችን የምንመለከተው የኮሮና ቫይረስ ተጽዕኖ ያደረሰበትን የአፍሪካ አቪዬሽን ኢንዱስትሪ ችግሩን ለመቀነስ አየር መንገዶች ጥንቃቄ በማድረግ ወደ ስራ እየተመለሱ ስለመሆኑ የሚገልጽ ነው። የኢትዮጵያ አየር መንገድ የጭነት አገልግሎት በመስጠት ስራውን እያቀላጠፈ እንደሚገኝ ይታወቃል። እናም እንደዚሁም የኡጋንዳ አየር መንገድ ከቫይረሱ መከሰት በኋላ ዳግም ለመብረር እንደዚሁ ዝግጅት እያደረገ ነው። የግብጽ አየር መንገድም ከመንግስት የ127 ሚሊዮን ዶላር ድጋፍ ተደርጎለታል ተብሏል። ሞላ ለማየሁ ተጨማሪ መረጃ አለው። የኮሮና ቫይረስ ወረርሽኝ ተጽዕኖ ካደረገባቸው የኢኮኖሚ ዘርፎች አንዱ የአቪዬሽን ኢንዱስትሪ ነው። ዓለም አቀፉ የአየር ትራንስፖርት ማህበራት በቅርቡ ያወጣው ሪፖርት እንዳመለከተው በአፍሪካ የሚገኙ አየር መንገዶች ከመንገደኞች የሚያገኙት የነበረውን ገቢ 6 ቢሊዮን ዶላር በ2020 እንደሚያጡ ይገልጻል። የኢትዮጵያ አየር መንገድ ከጥር እስከ ሚያዝያ ባለው ጊዜ ውስጥ ብቻ በኮሮና ቫይረስ ወረርሽኝ ምክንያት 550 ሚሊዮን ዶላር ገቢ ማጣቱን መግለጹ ይታወሳል። አየር መንገዱ የመንገደኞች እንቅስቃሴ መቀነሱን ተከትሎ ትኩረቱን የጭነት ወይም ካርጎ አገልግሎት ላይ ማድረጉን አስታውቋል። የአየር መንገዱ የምህንድስና ሰራተኞች የመንገደኞች አውሮፕላንን ወደ ጭነት በመቀየር ስራ ተጠምደዋል ያለው ዘገባው 22 የመንገደኛ አውሮፕላኖችን ወደ ጭነት መቀየራቸውን ገልጿል። የአየር መንገዱ ስራ አስፈጻሚ አቶ ተወልደ ገብረ ማርያም ለኮሮና በሽታ መከላከያ ቁሳቁሶች ማጓጓዝ ላይ ትኩረት ማድረጉን ተናግረዋል። The majority are importers of COVID-19 personal protection equipment and medical. አብዛኞቹ አስመጪ ሀገራት የቫይረስ መከላከያ ቁሳቁሶችን ነው የሚያስመጡት። አሜሪካ፣ አውሮፓና አፍሪካ በተለይም በመጀመሪያዎቹ አካባቢ በአውሮፓ ስርጭቱ ከፍተኛ ከመሆኑ ጋር ተያይዞ እሱን ጭነት እየሰራን ነው። አቶ ተወልደ ለሲጂቲኤን እንደገለጹት በመጪው ክረምት የተሻለ እንቅስቃሴ እንደሚኖርና በግማሽ ማገገም እንደሚቻል ጠቁመዋል። በመጪው ክረምት ወቅት የተወሰነ መሻሻሎች እንደሚኖሩ ተስፋ አለን። በዚህም 50% ያጣነውን ገቢ በማግኘት መልሰን ልናገግም እንችላለን።
በአሜሪካና አውሮፓ እንደሚታየው መዘጋቱን ህዝቡ እየሰለችና መንግስታትም እገዳውን እያነሱ ነው። በአፍሪካ በመንግስት ከሚተዳደሩ አየር መንገዶች ሌላኛው የኡጋንዳ አየር መንገድም አዳዲስ የበረራ መዳረሻ መስመሮችን በመጠቀም ከኮሮና ቫይረስ ወረርሽኝ መከሰት በኋላ ዳግም ለመብረር መዘጋጀቱ ተገልጿል። የቫይረሱን ስጋትና ተጽዕኖ ቢኖርም አካላዊ ርቀትን ለመጠበቅ አውሮፕላኑ ከሚጭነው የወንበር አቅም በታች መስራት አዋጭ አይደለም ነው ያሉት ስራ አስፈጻሚው ኮርንዌል ሙላያ። የአየር መንገድ ሰራተኞቻችን አስፈላጊውን የጥንቃቄ ልብሶችን ለብሰው ነው የሚሰሩት። ሁሉንም ቁሳቁሶች የማጽዳት ተግባር በጥንቃቄ ይከናወናል። በተያያዘ ዜናም የግብጽ አየር መንገድ የኮሮና ቫይረስ ተጽዕኖ ለመቋቋም 127.4 ሚሊዮን ዶላር ድጎማ ከመንግስት ተደርጎለታል። ገንዘቡ በቫይረሱ ምክንያት ያጣውን ገቢ ለመደገፍና 80 በመቶ የሚሆን የሥራ ማስኬጃ ወጪዎችን የሚሸፍን መሆኑን ተገልጿል። ወደ ሌላ የውጭ መረጃ ስናልፍ አውስትራሊያ ከቻይና ጋር ያላት ግንኙነት መሻከሩን ተከትሎ የስጋ ኤክስፖርት መቀዛቀዙ ተነግሯል። የኮሮና ቫይረስ ወረርሽኝ ተጽዕኖ በውዝግቡ ላይ መጨመሩ ሀገሪቱ በሚሊዮን የሚቆጠሩ ዶላሮች እንደሚያሳጣት አልጀዚራ በዘገባው አመልክቷል። ወይንሸት ደጀኔ ተጨማሪ አላት። በአውስትራሊያ በቢሊዮን ዶላሮች ከሚንቀሳቀሱ ኢንዱስትሪዎች መካከል የስጋ ኤክስፖርት አንዱ ነው። በርካታ የበሬ ስጋዎችንም ወደ ቻይና ታቀርባለች። የኮሮና ቫይረስ መከሰቱ ገበያው እንዲቀዛቀዝ ካደረጉ ምክንያት አንዱ ሲሆን የሁለቱ ሀገራት ግንኙነት መሻከር ደግሞ ሌላኛው ምክንያት ነው። ይህም በአውስትራሊያ የሚገኙ አርብቶ አደሮችና አምራቾችን አደጋ ላይ ይጥላል ነው የተባለው። በሀገሪቱ ድርቅና ሰደድ እሳት መከሰቱ ከዚህ ቀደም ፈተና በመሆኑ ኢኮኖሚው ላይ ተጽዕኖ ፈጥሯል። አሁን ደግሞ የገበያ መዳረሻ ማጣት ማለት ለአርብቶ አደሮች ከባድ ፈተና ነው። ቻይና ከአውስትራሊያ የሚገቡ የገብስ ምርት ላይ ለ5 ዓመታት የሚቆይ 80 በመቶ የሚሆን ቀረጥ እንጥላለች። ይህም አውስትራሊያን በ100 ሚሊዮን የሚቆጠሩ ዶላሮችን ያሳጣታልም ነው የተባለው። ቻይና በንግድ ልውውጡ አውስትራሊያ ላይ ተጽዕኖ መፍጠር የፈለገች ይመስለኛል። ወደፊትም ከዚህ የበለጠ ድርጊቶች ይፈጸማሉ ብዬ አስባለሁ። የኮሮና ቫይረስ ወረርሽኝ ከመከሰቱ በፊት ቻይና በአውስትራሊያ ፖለቲካና ኢኮኖሚ ውስጥ ጣልቃ ገብነት በማሳየቷ ግንኙነታቸው እንዲሻክር እንዳደረገውም ተጠቁሟል። አውስትራሊያ በንግድ ልውውጡ ቻይና ቀዳሚ አጋሯ ናት ሲል የዘገበው አልጀዚራ ነው። ለሰዓቱ የተዘጋጁት የቢዝነስ ዜናዎች እነዚህን ይመስላሉ። ሰለሞንና መታሰቢያ ጨርሻለሁ። እናመሰግናለን ብርሃን። መልካም ቀን። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ሕይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችውን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። ከጤና ይስጥልኝ ኢትዮጵያ ቆይታችን ጋር ስላላችሁ አብዝተን ነው የምናመሰግነው። የስፖርት ጉዳዮች ላይ ደርሰናል። ባልደረባችን እምነጽዮን ሙሴ ተማራጡ ጉዳዮችን ይዛ እዚህ ስቱዲዮ ነው የምትገኘው። ሰላም እንደምናለሽ እምነጽዮን? እንደምን ይስጥልኝ። ምን ጉዳዮች አሉ? ያው ኮሮና ምክንያት በማድረግ የጃፓን